ያለ መረጃ ልንቀሳቀስ ያለሁበት ሀገር የህግ ሀገር ነው። አየህ ምን ከምን የምትናገረው ነገር ሁሉ በመረጃ ላይ የተደገፈ ነገር ካልሆነ በስተቀር ለህሊና በህግም ያስጠይቅ። አስቅሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ? ያላችሁ አደገኛ የሆነ ጥያቄ ጠይቃቸው። ራሱ ኦርቶዶክሳዊ ወንድም ነው። አስወጡት፣ ነቅለው አስወጡት። ወዲያውኑ ምንድነው የጠይቃቸው? ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ እውነተኛ ክርስቲያን ከሆነ እንዴት አንተ በሰው ትመራለህ? በራሱ አትመራም? ስህተት የአንተ ሃይማኖት የልምምድ ስህተት ነው የአንተን ሃይማኖት የሚያበላሸው፣ አንተን ገደል ሊከት የሚችለው ገባ እንጂ ኦርቶዶክስ የፈለገችው ብትሆን ኦርቶዶክሳውያንን ነው የምትጎዳው። አንተ ጋር ደግሞ ስለመጡ እንደማይድኑ ያውቃሉ፣ እናውቃለን። ደደቦች ናቸው፣ ስርዓት የላቸው ምናምን ነገር ብሎ ወደሚል ስድብ ገቡ። ለምን? ይሄን ጥያቄ በእውነት የአባቶች አምላክ ምስክር ነው። ልጁ ትክክለኛ ጥያቄ ጠይቃቸው። አንድ ኦርቶዶክስ ይህን ጥያቄ አይመልስም። ኦኬ። እና ራሳቸው ናቸው እያላገጡ ያሉት። ልብ በሉ። ለጌታ ክብር ይሁን። እንዲህ አይነት ዘመን በማየቴ ጌታን እጅግ አድርጌ አመሰግናለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ለምን? በእነዚህ መጽሐፍቶች ላይ ራሳቸው ማላገጥ ከቻሉ ቀጥሎ ምን ይሆናል ማለት ነው? የመጽሐፍ ቅዱስን እውነት ወደ መማር ይመጣሉ ማለት ነው። መጽሐፍ ቅዱስን ወደዱም ጠሉም እንደ ኮሶ እልሁን ትተውት ወደ እግዚአብሔር ቃል እውነት ሲመለሱ መጽሐፍ ቅዱስን አስተው ሲያነቡ እውነት ፍንትው ብሎ ደምቆ ተጽፎ ያገኙታል። ያኔ ለካ ጴንጤዎቹ ይሄን ነበር እንደሚነግሩን የነበረው። ምን ሆኜ ነው ግን እንደዛ ስሰድባቸው የነበረ? እንዳለ እኮ ጴንጤዎቹ የሚናገሩት ይኸው እዚህ መጽሐፍ ቅዱስ ላይ ለካ አለ ብለው እንዲሉ የተኛ ሰው ከእንቅልፉ ሲነቃ ዙሪያ ገባውን አይቶ በስጋ ዓይኑ ያየውን ነገር ልክ እንደሚያረጋግጥ መጽሐፍ ቅዱስንም ሲያነቡ በስጋ ዓይናቸው ሲያነቡ እኛ አሁን እያልን ያለ ነው። ከዚህ በፊትም ያሉ አባቶቻችንና እናቶቻችን ወንጌላውያን አማኞች የምንሰብከው የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ እንዴት እንደሚያድን አምላክነቱ፣ ሰውነቱ፣ ሰውን መውደዱ፣ የምህረቱን ብዛት፣ የቸርነቱን ብዛት፣ የፍቅሩን ብዛት በመጽሐፍ ቅዱስ ላይ ትህትናው ደምቆ የተጻፈውን እኛ ለዘመናት ስንሰብከው የነበረውን እውነት እዛ ጋር ያገኙታል ማለት ነው። አንዳንድ ሰዎች ምን ይላሉ? እንዴ እኔ እኮ እንደዚህ እኮ አልመሰለኝም ነበር ኤርሚያስ። እንደዚህ ብለዋችሁ የሚያውቁ ሰዎች ገጥመዋችኋል ብዬ አስባለሁ። እኔም ብቻ ሳይሆን እናንተንም። አንድ ወንድም ዮኒ የሚባል ወንድም ታውቁታላችሁ፣ እዚህ ሶሻል ሚዲያ ላይ የነበረ ኦርቶዶክሳዊ ወንድም ምን አለ? እኛ በኦርቶዶክስ ሃይማኖት ሳለን ማርያም ታማልዳለች፣ ማርያም እንደዚህ ብላ ትላለች፣ ማርያም እንደዚህ ሆናለች፣ ማርያም እንደዛ ናት፣ ማርያም እንደዚህ ናት ተብሎ የሚባለው ነገር በሙሉ ሲነገረን የነበረው ነገር ሁሉ በመጽሐፍ ቅዱስ ላይ ያለ ነበር የሚመስለኝ እና ከዚህም የተነሳ ለብዙ ዘመን ይህንን ስል ኖር ያለሁኝ። በኋላ ግን መጽሐፍ ቅዱስ ወደ ማንበብ ስመጣ አለ በሙሉ ማርያም እንደዚህና እንደዛ ናት ተብሎ በኦርቶዶክስ ቤተክርስቲያን የተነገረን ነገርና የተሰበከን ስንማር የነበረው ነገር ሁሉ በሙሉ መጽሐፍ ቅዱስን ሳነብ ያ ነገር የተነገረ ነገር በሙሉ ለኢየሱስ ክርስቶስ ተጽፎ ተገኛለ። ፋክት አየህ፣ ያ ለማርያም ነው ተብሎ የተባለው ነገር በሙሉ ለኢየሱስ ሆኖ ተገኘ። ምን ሲያነብ? መጽሐፍ ቅዱስን ሲያነብ። ኦርቶዶክሳዊ ወንድም ዮናስ የሚባለው ማለት ነው። አሁን መጽሐፍ ቅዱስን የሚያነብ ትውልድ እግዚአብሔር በምድራችን ላይ እያበዛ ነው። በተለይ ወጣቱ ማለት ነው። እውነቴን ነው የምልህ፣ በብዙ ነገር እያላገጠ ነው። ዘንድሮ ጥምቀት ቀዘቀዘ፣ ሃርሞኒካ ዳንስና ጭፈራ አልነበረም።
አዲስ አበባ ሲጠፋ ጎንደር ላይ ደግሞ ደመቃ ምናምን ነገር እየተባለ እዛም ደግሞ ማጉረምረሙ ደግሞ ጀምሯል። የሙዚቃ ድግስ አሁን ሁሉም እየወጡ እየተናገሩ ነው። በሚቀጥለው ጊዜ አሉ አንድ ጳጳስ ናቸው ቆመው ሲናገሩ በሚቀጥለው ጥምቀት ዘፋኞቹ አርቲስቶቻችንን በቅድስት ሥላሴ ቤተክርስቲያን በምናዘጋጀው የመዝሙር የዘፈን ኮንሰርት ላይ ለሚመጣው ዓመት ጥምቀት ተዘጋጁ ተብሎ ማስታወቂያ ሁሉ ሊነገር ይችላል ከወዲሁ ነገሩን ካልቀጨኑ ብለው አሉ። እውነት እኮ ነው። በእርግጥ አርቲስቶቹ የሚመጡት ሥላሴ ሊቀበሩ ነው። እዛ ሊቀበሩ ይመጣሉ። ሊቀበሩ ይመጣሉ። ወንድምዬ ሂድና ከሚስትህ ጋር ዲቤት ግባ በለው እንጂ ምን ዲቤት ግባ ትለኛለህ? ሂድና ከሚስትህ ጋር ዲቤት ግባ በለው። ግጠም ሚስትህን በለው። ከእሷ ጋር ክርክር ሳሎን ላይ ቁጭ ብሎ ቤተሰቦቿን ሰብስቦ መጨቃጨቅ ይችላል። ሂድና እንደዛ በለው። እሺ ወንድም አለም የጠራኸውን ሰውዬ ከሚስትህ ጋር ዲቤት ግጠም። ክርክር አይደል ያማረው? ቁጭ ብሎ አስቤዛው መቼ ነው የጨረሽው አንቺ? ባለፈው አልነበረ ዘይት የገዛውልሽ? ዘይቱ ስንት ነው የምትጠቀሚው? በሲሪንጅ እየቀዳሽ ተጠቀሚ አላልኩሽም እንዴ? አላልከኝም? ለዛ ነው ቶሎ የጨረስኩት እያሉ እዛው ዲቤት ይግጠሙ። ኦኬ እዚህ ዲቤትና ዲቤት አትበለኝ እና ግጠም ይላል እንዴ? ያው እኮ አንዱ እኮ ተገጥሞ ስንት እስካሁን ድረስ እየተሰቃያችሁ ነው፣ እያቃሰታችሁ ማለት ነው። የደረሰባችሁ ምት የማታገግሙት ቁስለኛ ነው የበዛበት ማለት ነው። እና እንዴ ከፈለገ በኋላ እንኳን እናንተ ዲቤት እንትን አትሉም እንዴ? በየስርቻው የመጣ ዲቤት ተናለ እንዴ? ኦኬ ኤኒዌይ ስለዚህ ምንድነው ትውልዱ አሁን ነቅቷል። አይታችኋቸው ከሆነ ሁሉም ሰው መጥቶ ገና መንፈሳዊ ነገር ስለ ነገረ ድህነት ልናወራ ስንፈልግ ነገረ ድህነት በመጽሐፍ ቅዱስ እናወራ ብለህ ስትላቸው ኦኬ ይሉሃል። ንጉሥ ስትላቸው ይገባሉ። በመጽሐፍ ቅዱስ ብቻ ወጥረህ ስትይዛቸው አይ እኛ እኮ በመጽሐፍ ቅዱስ ብቻ አንልም ይሉሃል። ኦኬ መጽሐፍ ቅዱስ ብቻ አትሉም? አዎ እናውቃለን። ታዲያም እንደምትሉት እኛ በሌሎችም መጽሐፍት እናምናለን ይለዋል። ኦኬ በምታምኑባቸው መጽሐፍቶችን እንጥቀስባችሁ ለሰን ለምንድን ነው እነሱን ግን የምትነኩት? እናንተ ለምንድን ነው ገድላት ድርሳናት ውስጥ የምትደበቁት ይላል እንዴ? ኤርሚያስ ገድላት ድርሳናት ውስጥ ምን ይሁንልኝ ብሎ ነው የሚደበቀው? ራሷ ኦርቶዶክስ እንኳን ሊደብቃት አልቻለም። ኦርቶዶክስ እንኳን በገድላት ድርሳናት ውስጥ ልትደበቅ አልቻለችም። ጥሩ አዳኝ አድኖ እንደሚያገኘው እንስሳ ተገኝተሃል፣ ተይዘሃል፣ አደባባይ ማለት ነው። እና ገና መጽሐፉን እኛ ገድላት ድርሳናት ለመከራከሪያ አይሆኑም ተብሏል። ማን ያለው? አይ ለትምህርት አይደሉም። ከዛ ደግሞ ይመጡና የሃይማኖታችን ማጽኛ ናቸው ይላል። ሃይማኖት በምን እንደሚጸናው? በትምህርት። ሃይማኖት በትምህርት ከጸና ታዲያ ገድላት ድርሳናት ትምህርት አይደሉም ወይ? አቤት ገድላት ድርሳናት የሃይማኖት ማጽኛ ናቸው ብለው ካሉ በኋላ ሃይማኖታችሁ በምን ይጸናል ብለህ ስትላቸው በትምህርት። ታዲያ ገድላት ድርሳናት ትምህርት ናቸው? አዎ አዎ። አይ እኛ ግን እምልህ እንደዛ አይደለም፣ እኛ እኮ ለበረከት ያህል ነው እንጂ ብሎ ይላል። እና እንኳን እኔ ልደበቅባቸው አይደለም ኦርቶዶክሳውያን እናንተ እንኳን ተደብቃችሁ ሊሸፍኗችሁ ሊሸሽጓችሁ አልቻሉም። ስለዚህ እስከዚህ የተነሳ አሁን አንዳንዶቹ ቀጥሎ ቪዲዮዎችንም እናያለን በገድላት ድርሳናት ላይ እያላገጡ ነው። አንገፍግፏቸው ማለት ነው። አይታል አንድ ሰው
በገድላት ድርሳናት ገብቼ እናገራለሁ እኔ ሞግታለሁ ብሎ ያለ ሰው የለ። ካለም ተሳድቦ ነው የሚወጣው ማለት ነው። ያው ገድላት ድርሳናት ውስጥ ብዙ ስድብ ስላለ እና ተሳድቦ ይወጣላል ማለት ነው። ኦኬ እንኳንም ተነሳ እንደዚህ አይነት ትውልድ። ይሄ የሥራው ጸባይ ያመጣው ነው። እነዚህ መጽሐፍቶች መቼም ቢሆን ስለማይጠቅሟችሁ የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ። ስታያቸው በስዕላት ያበዱ ናቸው። በጥሩ ከቨር የተጠረዙ ናቸው። ከቨራቸው በውጪ የታተሙበት ወረቀት በጣም ጥሩ ወረቀቶች ናቸው እና በውጭም በውስጥም ስታያቸው እንደዚሁ መጽሐፍቶቹን ላያያዝ በሚያመች የጽሁፉን ማቀማመጥ ለእይታ በሚያምር አይነት መልክ ተጽፏል። የተጻፈው ግን ብራዘር ነፍስ ገዳይ እንጂ ነፍስ አዳኝ አይደለም። ነፍስ ደግሞ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ብሎ እንደተባለ በእግዚአብሔር ቃል ላይ በምሳሌ 19:2 ላይ እንደተጻፈው ማለት ነው። የምትመገበውን ነፍስህ የምትመገበው ዕውቀት ወይ ይገድልሃል ወይ ያድንሃል። ነፍስ ከእግዚአብሔር አምላክ የተካፈልናት ጌታ የሰጠን ስለሆነች መጽሐፍ ቅዱሳችን ከአምላክ አፍ የወጣው ቃል እንጂ ለአንተ ለነፍስ መብል የሚሆነው ደብተራዎች የሆነ ጥጋ ላይ ቆመው የጻፉት መጽሐፍ አይደለም። ኦኬ አይ ፉከራ እኮ ነው። ማነህ ዮ ፉከራ ቀረርቶ መቼ እናቴ ስንት አላችሁ ኤርምያስን መጽሐፍ ቅዱስ ዕውቀት የለውም ማልክ፣ ግን ገብተህ ፊትህ አይደለም ምላስህ ያልበዋል። መጽሐፍ ቅዱስ ለአውራህ ብዬ ብል ብሉይ ኪዳን ላይ ወስጄ እጥድሃለሁ እናስ ትቀቀላለህ ማለት ነው። በብሉይ ኪዳን ዕውቀት ጠንካራው ትምህርት እሱ ስለሆነ ማለት ነው። ግን ያው በኮሜንት ላይ ነው። አንድ ጥቅስ እኮ አታውቅም በቃልህ ብራዘርዬ፣ አንድ ጥቅስ እንኳን መጽሐፉን አንብበህ ልታስረዳ እና ልብ በሉ መጽሐፍ ቅዱስ የአምላካችን የእግዚአብሔር ቃል አይን ከፋች ነው፣ የልቦናዎችን አይኖች ያበራል። አምላካችን እግዚአብሔር ማን እንደሆነ የምሕረቱ ብዛት፣ የቸርነቱ ብዛት፣ የፍቅሩ ብዛት በባለፉት ትውልዶች ዓለም ከተፈጠረ ዘመን ከተቆጠረ ጊዜ ጀምሮ የተገለጠውን እውነት ይነግረናል። የእግዚአብሔር ቃል መጽሐፍ ቅዱስ እኔ ነገርኳችሁ ቃል ብሎ እንዳለ ጌታ መንፈስም ነው ሕይወትም ነው ብሎ እንዳለ የእውነት ታውቀዋለህ። የእውነት ታውቁታላችሁ። ስለዚህ በራሳቸው መጽሐፍት ላይ ራሳቸው ናቸው እያላገጡ ያሉት። እኔ እንኳን ራሱ እንደዚህ ያላግጫ አላውቅም። ራሳቸው ማለት ነው። ለምን ውስጣቸው የተጻፈው ነገር ራሱ እንዴ ፓፓ ብራዘር እኔን እኮ መተህ እዚህ ጋር እንደውም አንዳንድ ኦርቶዶክስ ያመጣችሁ ቴንኪዩ ነው ልትሉ የሚገባው። በእውነት ቴንኪዩ ኤርሚያስ፣ እግዚአብሔር አምላክ ይስጥልን ማለት ያለብን። ለምን እኔ ያሳይቻቸው ነው ሊቃውንት ጉባኤ ተሰብስበው መጽሐፍቶቻችን ጥራት ይጎላቸዋል ብለው ፓትርያርኩ እንዲናገሩ ያደረግናቸው። አቤት አዎ ይኸውልህ በእነዚህ ሁሉ ዓመታቶች ውስጥ ተክቶ እንዳገለገለና ተክቶ ሐሰትን በአደባባይ ለመግለጥ እውነትን በአደባባይ ለመስበክ ተክቶ በቅንነት እግዚአብሔርን ላገለግለው ስለወጣው በእነዚህ ሁሉ ዘመናት እያንዳንዱ ነገር አይተው ነው የሊቃውንት ጉባኤ በባለፈው ተሰብስበው ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ እሳቸው ራሱ መጽሐፍቶቻችን ጥራት ይጎላቸዋል እና ይሰብሰቡ እና ሊቃውንት ጉባኤ አይቶ አርሞ እንደገና እንዲታረሙ ይሁን፣ በግለሰቦቹ ላይ የታተሙትን አትቀበሉ ብለው ሲሉ ነበር። ቤተክርስቲያኒቱ ራሷ ነች ስትቀበል የነበረችው። ቤተክርስቲያኒቱ ራሷ በተስፋ ገብረስላሴ ዘብሔረ ቡልጋ የታተመውን መጽሐፍ ማንም ተቀበለ? ቤተክርስቲያኒቱ ናቸው የተቀበለችው። በነ ገብረስላሴ ብርሃኑ ማተሚያ ቤት የታተመው ማነው ሲቀበል የነበረው? ቤተክርስቲያኒቱ ናት። በአክሱም ማተሚያ ቤት የሚታተሙ በግለሰቦች የሚታተሙ በጎንደር ሊቃውንት መርጌቶች በትግራይ ሊቃውንት መርጌቶች የታተመውን መጽሐፍት ማን ነበር ሲቀበል የነበረው? ቤተክርስቲያኒቱ ናት።
ለዚህ ነው አየህ አሁን ትውልዱ የተጠየቀውን ጥያቄ መመለስ ሲከብደው አንደኛ እኔን ይመጣና ይሰድበኛል። መጽሐፍቶቹ ላይ ሲጠይቅ ደግሞ ራሱ መጽሐፍቶቹ ላይ ማላገጥ ጀመረ። መጽሐፍቶቹን ከማላገጥ በፊት መጽሐፍቶቹን በደንብ ወቅ። አንድ ነገር ካወቅ በኋላ ነው በእውቀትም ደረጃ እንኳን ውሸት መሆኑን የምታውቀው። ላላግጥባቸው ብዬ ካልኩ እኔ ነኝ የማላግጠው በመጽሐፍቶቹ። ለምን እንዳነበበ ሰው እጄ ላይ ያለ እያንዳንዱ እኔ ያለ መረጃ አልንቀሳቀስም ብራዘር፣ ያለ መረጃ አልንቀሳቀስም። ያለሁበት ሀገር የህግ ሀገር ነው። አየህ ምን ከምን የምትናገረው ነገር ሁሉ በመረጃ ላይ የተደገፈ ነገር ካልሆነ በስተቀር ለህሊናም በህግም ያስጠይቃል። ለዚህ እያንዳንዱ ቪዲዮ ቢባል እያንዳንዷን ይዤ መጽሐፍት ቢባል እያንዳንዷን ይዤ ምንም አይነት ጥያቄ ቢመጣ ይኸው ብዬ አሳያለሁ። ይኸው ኦኬ። የምታዩዋቸው መጽሐፍት እንግዲህ እነዚህ መጽሐፍቶች የኢየሱስ ክርስቶስን ስራ ይጋርዱ ናቸውና መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ እነዚህ መጽሐፍቶች ከዚህ በኋላ እወያይባቸዋለሁ። ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው። እና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ስለዚህ ጋይስ በኃይል ቀስቅሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን እንይዘ ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ። ከሁለት አንዱና ወይ መጽሐፍ ቅዱስ ወይ ገድላ ብላችሁ እንወያያለን። ከዛ በኋላ ሁለተኛ ነገር ይነገራል። ቻው፣ ተባረኩ። እሺ ምን አለ? መጽሐፍቶቹን ገዝቷቸዋል። መጽሐፍቶቹን ገዝቷቸዋል። ገዝቷቸው ግን አላነበባቸውም። ይታይህ እንዲህ አይነት ትግል ነው የገጠመን። መጽሐፍቶቹን ገዝቷቸዋል። ገዝቶ ግን አላነበባቸውም እና ገና ገዝቶ ሳያነብ አመጣና አደባባይ ላይ እንደዚህ አስቀምጣቸውና ካለ አለ። ካለ ማለት ከመጽሐፍ ኢየሱስ የሚባለው መጽሐፍ አንድ ኦርቶዶክሳዊ ገብቶ ከኔ ጋር በዚህ መጽሐፍት ላይ ሊያወራ አይችልም። ለምን? መጽሐፉን ሙሉ በሙሉ ነው ያነበብኩትኝ። ትልቁን ታምረ ኢየሱስ ማለት ነው። አረ አወራለሁ ኤርሚያስ ማን ስለሆንክ አንተ ብሎ የሚል ሰው ካለ ግን ካለ ይምጣና እዚህ ገስት ላይ የገባበትን ቀን ይረግመውና ይወጣል ማለት ነው። ለምን? መጽሐፉን ነው የማሳየው። ራሱ ነው ረግሞት የሚወጣው ቀኑን። በምን ቀን ነው እዚህ ገስት ላይ ገብቼ እንዲህ አይነት እኔ የማላቀውን ጥያቄ የምጠይቀኝ ብሎ ራሱ ረግሞ ይወጣል እንጂ እኔ ያረግመውም ምንድነው ዲስከሬጅ አላረገውም፣ አልንቀውም። ለምን? አይ በቦልድነስ በኮንፊደንስ የምትናገረው መጽሐፉን መግዛት ብቻ አይደለም። መጽሐፉን ከገዛ በኋላ ማንበብ ነው። ስታነብ ደግሞ ሙሉ በሙሉ በሚገባ በጥንቃቄ ጊዜ ወስደህ ነው ልታነባቸው የሚገባው። ካነበብክ በኋላ አሁን እኔ መጽሐፍቶቹ እንደዚህ እንትና ብዬ እነዚህ መጽሐፍቶች ውስጥ ችግር ቢኖር ምናልባት ቢገኝ ምናምን ነገር ብዬ አይደለም እንዴ። የምን ምናልባት መጽሐፉን ካመጣሁ በኋላ አደባባይ ላይ እንደዚህ አውጥቶ ያዙ ልቀቁኝ ማለት አይደለም። አሁን እሱ እንዳደረገው ማለት ነው። ማንበብ ነው በመጀመሪያ ማንበብ። ወጥቶ ይያዝልኝ ቤቱ ከማለት በፊት ማንበብ ደግሞ እነሱን ብቻ ማንበብም አይደለም። መጽሐፍ ቅዱስ የአምላክን እግዚአብሔርንም ቃል በጥንቃቄ ማወቅ። ምክንያቱም መጽሐፍ ቅዱስ የምትመዝንበት ሚዛኑ የእግዚአብሔር ቃል ከሌለ በምን ትመዝናቸዋለን? ለተጻፈው ሁሉ አሜን እያልክ በረከቱ አይደርብኝ በረከቱ ይደርብኝ እያልክ ነው የምታልፈው ማለት ነው። የኢየሱስ ክርስቶስን ስራ የጋረዱ ናቸው ብሎ ሲል ምንም አይነት ኤቪደንስ የለው፣ መረጃ የለው፣ ምንም አይነት። ለምን? መጽሐፍቶቹ አሉት እንጂ መጽሐፍቶቹን አላነበባቸውም።
እንኳን ያኔ አሁን ያኔ በጌታ ነኝ ብሎ ባለበት ጊዜ ነው የተናገረው። እንኳን ያኔ አይደለም አሁን እንኳን አላነበባቸውም። የአባቶች አምላክ ምስክር እኮ አልኩ። አላነበባቸውም። መጽሐፍቶቹ ቤቱ አሉ፣ አላነበባቸውም። ግን ምን አለ? የኢየሱስ ክርስቶስን ስራ የጋረዱ ናቸው አትበሉ ወገኖች። ካልክ አንድ ጥሩ ኦርቶዶክሳዊ መጥቶ ቢጠይቅ የለህም ምን ታሳያለህ? ምን ታሳያለህ? ኤርሚያስ አንተ ትል የለ ወይ ብለህ ብትለኝ እኔማ እላለሁ የኢየሱስ ክርስቶስን ስራ የጋረዱ ናቸው። ምን መረጃ አለህ ብሎ የሚል ሰው ካለ የነሸጠው እስኪ አንድ ቄስ ይግባ፣ አንድ ዲያቆን፣ አንድ መምህር። ምእመኑን ቶ ገብቶ ተሳርቦ ነው የሚወጣው። አንድ ቄስ እኮ ነው ያልኩት። አንድ ቄስ በስህተት የሚሆን በዓላማ ልኮስት ይግባ እዚህ ቤት። እንዴት እንደጋረዱ በነጥብ በግዕዝ በአማርኛ በገጽ በቁጥር ነው ማሳየህ። ለምን እኔ እዚህ ጋር መጥቼ ጉራይን እየቸረቸርኩ እንዳይመስል ብራዘርዬ። በመጀመሪያ እዚህ ከመምጣቴ በፊት ገድላት ድርሳናት ጥርስ ከምላሱ አውጥቼ ዘቅዝቄ አራግፌ ነው ያነበብኩትኝ። አንድ አሁን የሚቧችር ኦርቶዶክሳዊ ዲያቆን ነኝ ምንድነው ጸበል ቀጂ ድምፅ ቀጂ የተባሉት ሁሉ በሙሉ ገጽና ምዕራፍ እኮ ከኛ ነው እኮ መጥተው የሚጠይቁት። ባለፈው አላየህ? ተመስገን ልኮ እኮ ነው የጎጃም ህዝብ ገነት አይገባም ብሎ የሚል ሌላ። ኧረ የለም ውሸት አለ። ውሸት ነው የለም፣ በፍጹም የተጻፈ የለም አለ ሲከራከሩ የነበረና ተሜ ነው መጥቶ ከታች በኮሜንት ምን አለ? ገጽና ምዕራፉ የት ነው አለ። ከማነው ከልደተ ቃል ጋር ቤት ውስጥ ቁጭ ብሎ ጎን ለጎን ቁጭ ብሎ የሽምብራ ቆሎ እየቆረጠቡልህ ጥሩ ነው። እኔም ቆሎ ስለምወድ ማለት ነው። እና የዛን ቀን እያመነዠህ ጠየቀው። ገጹ ግን የቱ ጋ ነው አለ። ተሜ መጣና ከታች በኮሜንት በልጠ ነው ሄድ ጠይቀው ኤርሚንግ ባና ገጹን ጠይቀው ምዕራፉን ጠይቀው ምናምን ነገር ወራል። ተሜ መጣና ሲጽፍ እኔ ደግሞ ነገርኩትኝ። ከዛ አዩት። ከዛ ቤቱን ከፍቼ ቤቱን ዘግቼ እንደውም ሄድኩኝ የዛን ቀን ዘማርያም የሚባለውም ሰውዬ ልደተ ቃልም እና ተሜም ነበረ እና ገና እንደገባው አስወረዱኝ ማለት ነው። ልደተ ቃል አስወረደኝ በወቅቱ ማለት ነው። የገባሁት ላወራቸው ነበር እና አሁን ይሄ ሰውዬ መጽሐፍ ቅዱስ ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ነው ገና ይኑር አይኑር አያውቅም። ይኑር አያውቅም። ሳያውቅ ግን ልከራከርባቸው እያንዳንዱ ኦርቶዶክስ ጥጋ ሲዤ በቃ ላስለፈልፈ ነው እያለ ይልልሃል። አየህ፣ መጽሐፉን ሳታነብ መጽሐፉን ሳታቅ እንዴት ኦርቶዶክስን ይጋጫል ብለህ ትላታለህ? ሄደህ ታጋጫለች። ሰውየው ጦር ሜዳ ሲሄዱ ወንዶቹ ተነሳና ሄደ እንደተባለው አይነት ማለት ነው። የኢትዮጵያ ወንድ ሁሉ ያው ጦር ሜዳ ተነስቶም ባሄድም ሰፈርም ላይ ሁሉ ጭምር ትንሽ ከነካው ስለሚፈክር እና ፉከራ እንደዚህ ቀረርቶ ምናምን ሽለላ ምናምን ነገር ሲደረግ ሰውየው ሰምቶ እንደዚህም ደግሞ ውትድርና ሄደው የሚሊተሪ ልብስ ለብሰው ምናምን ነገር ሲመጡ አይቶ እና ወንድ ሁሉ ወደ ጦር ሜዳ ሲሄድ እኔም እሄዳለሁ ብሎ አለ። መሳሪያ እኮ አንድ ቀን ይዞ እኮ የማያውቅ ሰውዬ ነው። ክላሽ እንዴት እንደሚፈታ እንዴት እንደሚገጠም ካርታ ውስጥ ያለ ጥይት እንኳን አስገባ ተብሎ ቢባል ማስገባት የማይችል፣ አውጣ ተብሎ ቢባል ማውጣት የማይችል፣ በካርታ ውስጥ ሽቦ አለ ጥይቱን ወርታች ረግጦ የሚይዝ ማለት ነው። እሱን እንዴት አውጥቶ እንዴት መወልወል እንዴት ማጽዳት እንዳለበት ምንም ባልዋለበት የዋለ አይነት ሰውዬ ነው። እንዱ ዝም ብሎ እኔ ጠቅላ አሽከር ምናምን ነገር ብለው ሲሉ ሰማና ኢትዮጵያውያን ምናምን ነገር ብለው ሲሉ ሰማና ኢትዮጵያውያኑ ሊሄድ አለ ጦር ሜዳ እና ሚስቱ ፍትፍት ነገር ፈትፍችልኝ አለ። ተፈተፈተለት። በሶም ነገር ጨብጭልኝ አለ። ተጨበጠለት። የሚጠጣ እንትን ከርጎስ ከቋንጅል ጠላ ድረስ በብብቱ ሁሉ ተይዞ ነው ሄደው እና ሄደ ጦር ሜዳው ላይ ይባላል እንግዲህ በብሂል ነው ኢትዮጵያውያን የሚጫወቱት። እና እዛ ሆነው ጦር ሜዳው ላይ ተኩስ ጀመራል።
ሲል ዲሽቃው ማለት ነው። እማዬ ድረሽ እቴትዬ ምን ጎዶሎ ቀን የወጣሁትኝ እያለ ማለት ነው ይላል። መትረየሱ ዛ ሲያስካካ የልዳው ጊዮርጊስ ድረስልኝ፣ የቲሳው ተክለ ሃይማኖት አይደርሱልኝም ወይ? የጊሼኗ ማርያም እንዳትረሽኝ ምን አይነት ነው አንተዬ? እና ሸሽቶ የሆነ የፈረሰ ያረጀ የገበሬ ቤት አግኝቶ እዛ ገብቶ ያዙትና ወታደሮቹ አገኙት። እዛ ገብቶ ማለት ነው። እዛ ገብቶ መጨቅጨቂት የመሰለ የሴት ቀሚስ አገኘና ለበሰ። መጨቅጨቂት የመሰለ ማለት ነው። እና ለበሰለ ማለት ነው። ለበሰና ወደዛ ገብቶ እንደተደበቀ የሚያውቁት ያዩት፣ በመነጽር ያዩ፣ በጦር ሜዳ መነጽር ያዩት የጠላት ወገን ነው ብለው ያሉ ሰዎች መጥተው ቤቱን ሲፈትሹ አገኙት። እጅ ወደ ላይ ሲሉት ከነ ቀሚሱ እዛ የተበጣጠሰ ቀሚስ ምናምን ነገር የመሰለ ለብሶላል። ከዛ እጅ ወደ ላይ በለው ሲሉት እጅ ወደ ላይ። ከዛ ማን አንተ? ኧረ እኔ ሴት ነኝ አላሉ ድምፁን ቀይሮ እና ሴት ነሽ? አዎ አለ። ወታደሮቹ በዚህ ቢተው ጥሩ ነበር። የሴትነትና የወንድነት መለያ በጣም ብዙ ነገር አለ። ገልበውም ገልጠውም ሳያዩ እንደዚሁ የሚያስታውቅ ማለት ነው። መጨቅጨቂቱን ልበስ እንጂ ጡት የሌላት ሴት የለችም። ወንድም አለም ሴት ነኝ አለላ። ኧረ እኔ ሴት ነኝ። ምንም ልቀይረው እንኳን ብትፈልግ የወንድ ድምፅ ይታወቃል። እና እንደዛ እየሆኑ ነው ማለት ነው አንዳንዶች። አሁን መጽሐፍቶቹን አንዱንም እኮ ሳያነብ ነው አየህ የሚፈክረው። ትቀበላለህ ወይ መጽሐፍ ቅዱስ ብቻ? እነዚህን ፊት ለፊቱ ያስቀመጣቸው መጽሐፍቶች አንዳቸውም ታምረ ማርያምን አሁን አንዱንም ክፍል አያውቀውም። ታምረ ኢየሱስ የተባለውን አንዱንም አያውቀውም። የወንጌል የአንድምታ ትርጓሜ እዚህ ጋር አለ። ገድለ ገብረ መንፈስ ቅዱስ የሚባል አለ። ኦኬ መጽሐፍቶቹ አለህ ማለት መጽሐፍቶቹን ታውቃለህ ማለት አይደል። መጽሐፍቶቹ ያለው ሰው ያነባል። ያነበበ ሰው ደግሞ በመረጃ ሲናገር ይታወቃል። እንደማ እንደኔ እንደንትና አልልህም። እንደኔ በመረጃ በነጥብ ታስቀምጣል። ለዚህ ነው እዚህ ቤት ውስጥ ገብተው በእነዚህ ጉዳዮች ላይ ለማውራት ሄርታሌ እሳተ ገሞራ ውስጥ የመግባት ያህል የሆነባቸው። ተናገሩ እውነቱን ፔጅ ላይ መግባት አፋር ሀገር ሄዶ በኤርታሌ የእሳተ ገሞራ ውስጥ የመግባት ያህል የሆነባቸው። እያንዳንዱ ኦርቶዶክሳዊ አይገባም። ለምን? ቤቱ ተናገሩ እውነቱን ነው። አገልጋዩ ኤርሚያስ አበበ ነው። ሌሎችም ወንድሞች አሉ። ስናገር ታምረ ኢየሱስ ዘቅዝቄ እኮ ነው ያነበኩት አልኩ። አራግፌ ማለት ምንም አንድም ሳይቀር ግልጽ ነው። ሙሉን ማለት ነው። ይሄ ዝም ብሎ ትንሿን ብጫቂ አነደን ሙሉን ያነበኩት ሙሉን። ታምረ ማርያምን አምጥቼ ማለት ታምረ ኢየሱስን እዚህ ጋር እንደዚህ አምጥቼ አስቀምጬ እዚህ መጽሐፍት ውስጥ ምናልባት ችግር ቢኖርበት ባይኖርበት ብዬ አልልም። መኖሩንና አለመኖሩን አጣርቼ አረጋግጬ ነው የመጣሁት። ሌሎችም ወንድሞቼ እንደዚሁ ነው የሚያደርጉት ማለት ነው። የሚጽፉ ሰዎችም ሲጽፉ ልክ እንደዚሁ ማለት ነው። እሺ ጌታ ምን ብሎኛል አለ? ቀስቅሶኛል አለ። ያስታውቃል እኮ ራሱ ንግግራችሁ እኮ ጭምር ያስታውቃል ወገኖች። ጌታ የቀሰቀሰውና ያልቀሰቀሰው ሰው ያስታውቃል። ጌታ የቀሰቀሰውና ያልቀሰቀሰው ሰው ያስታውቃል። እንኳን አንተ ጌታ እንኳን ሊቀሰቅሰ አይደለም እኔ በአግባብ ልጆቹና ባለቤቱ እንኳን ወይ ራሱን እንኳን በራሱ ቀስቅሷል ወይ ጥያቄ ነው። ጌታ የቀሰቀሰው ሰውማ ብራዘር
የሐሰት ትምህርት ላይ በጽድቅ የእግዚአብሔር ቃል መዶሻ ለማፈራረስ በዓላማ ጸንቶ ያለ ስሜት በእውቀት ይናገራል ማለት ነው። እና አሁን በራሳቸው መጽሐፍት ግን እያላገጡ አሉ። ይሄ ደግሞ ዘመን ስለመጣ በጣም ደስ ይለኛል። ኦኬ፣ በራሳቸው መጽሐፍቶች ላይ እያላገጡ አሉ። እና ይሄ እንዴት መጣ? መጽሐፍቶቹ የሚያወሩት ነው፣ አይቆሙም። ያለ ኦርቶዶክሳውያን እነዚህን መጽሐፍቶች ይዘው ጠዋት ጠዋት ፀሐይ የሞቁ ይደግሟቸዋል። ሌላ በተለይ እንደዚህ እንደኛ እንደ ወንጌላውያን አማኞች እነዚህን መጽሐፍቶች ባነበቡ ሰዎች ፊት መጥተው ቆመው እነዚህ መጽሐፍቶች ቅዱስ ናቸው፣ ንጹህ ናቸው ብለው ሊሉ አይችሉም። የአባቶቼ አምላክ እግዚአብሔር ይፋረደኛል፣ አይችሉም። ለዚህ ናየ እዚህ ተደብቆ 370 ምናምን ሰው ገና አሁን ስለከፈትኩ 370 ሰው ይሰማል። ከበስተኋላ ግን ስንት ሺህ ሰው ቢሃይንድ ባይ እንደሚሰማ ተደብቆ እንደ ኒቆዲሞስ ነው የሚሰሙት። መጣ ገባ ያ ሰውዬ። አዎ ገብተዋል አባታችን። እስኪ ክፈተው። እሱ ነው ያው ትንሽ መረጃ ላይ ቆሞ የሚናገረው። እኔ እኮ አላየሁትም ነበር እኮ በእውነት ብዙ አባታችን፣ በእውነት እኮ አላየሁትም ነበር፣ ይህ መጽሐፍ እንደዚህ እንደሚል እኮ አላየሁትም ነበር ይላል። ምን ታምረ ኢየሱስና ቁርአን ተመሳሳይ እንደሆነ ስንት ሰው ያውቃል? ያው ለእኔም በመረጃ ነው የምናገረው፣ በጥላቻ አይደለም። ኦኬ፣ ታምረ ኢየሱስና ቁርአን ምን ያህል ተመሳሳይነት እንዳላቸው ስንት ሰው ያውቃል? የቁርአን ጸሐፊዎች ናቸው ከታምረ ኢየሱስ የወሰዱት ወይስ የታምረ ኢየሱስ ጸሐፊዎች ናቸው ከቁርአን የኮረጁት? ኤርሚያስ በቤተሰብ መካከል ጣልቃ አትግባ ከተባልኩ ተዋዋለሁ። ግን ማን ነው ከማን የወሰደው? አንድ ሰው ቢገባልኩ አንድ ሰው ዝር ጭጭ ምጭጭ ብለህ እጅህን አገጭህ ላይ አስደግፈ ከመስማት ውጭ ሌላ አማራጭ የለም። ይሄ ታምረ ኢየሱስ የሚባል መጽሐፍ ከቁርአን ጋር እንደሚመሳሰል ስንት ሰው ያውቃል? ማን ነው ለዚህ የሚመልስልኝ? ኢየሱስ ክርስቶስ ጌታችን ከልጅነቱ ጀምሮ እያሉ ማለት ነው። በዜማ እንደዚህ እንትን ያለ ከልጅነቱ ጀምሮ እናቲቱ ስታሳድገው ውሃ ቀርተ ልጄ አምጣልኝ ስትለው እየሄደ በመጎናጸፊያ ውሃውን እንደዚህ ይዞ ይመጣ ነበር። ያ በኋላ ደግሞ በፀሐይ ብርሃን ላይ ቁጭ ብሎ ልጆች እያዩት ልክፈትልህ እንዴ አገልጋዮች ሁሉ ያሉትን መጽሐፉ ስለሚል እኮ ነው የምነግርህ። እንጨት ሰብራህ ለቅመህ አምጣ ስትለው በዮርዳኖስ ሄዶ በደመና አስሮ በንፋስ ወጥሮ አመጣ። ቲያም በዛቲ ዕለት በዕለታት አንድ ቀን ጌታችን ከሕፃናት ጋር እየተጫወተ ሳለ ድንገት አንድ ልጅ ተነስቶ የጌታችን ኢየሱስ ክርስቶስን ደረቱን ረገጠው። ጌታችንም በዚህ ሰዓት ላይ ያ ሕፃን ደረቱን ሲረግጠው አንተ ልጅ ሕይወት ዛሬ ከአንተ ላይ ተቆረጠች ሲለው ያ ሕፃን ወዲያው ወደቀና ሞተ። ኢየሱስ ገደለው ማለት ነው። የአምስት ዓመት ልጅ በነበረ ሰዓት ላይ እና ተአምሪሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ብሎ ነው የሚጀምርልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ብለው ማለት ነው። እና የ5 ዓመት ልጅ በነበረ ሰዓት ላይ ልጅ ገሏል። ኢየሱስ? አዎ። ምን አይነት ልጅ ነው የገደለው? ሕፃን ልጅ ከእሱ ጋር የሚጫወት አፈር እያቦኩ ሲጫወቱ አፈሩን እያላመ ውሃውን እያጣመ ምናም ነገር ይልሃል። ቆንጅዬ እኮ ተረታም ትውልድ አንተ፣ ተረታም ትውልድ እኮ አልኩ። ውሃውን እያላመ አፈሩን እያጣመ ትለኛለህ እንዴ? አዎና አቦካና በሚያቦካ ሰዓት ላይ ውሃውን እያቦካ
በዮርዳኖስ ሄዶ አሸዋውን ለብቻ ነጥሎ ጭቃውን እንትን አለውና ከዛ ከነዛ ከጭቃው ወፎች ሰራ። ኢየሱስ ከሰማያት ወርዶ ወፍ ሊሰራ መጣ ብላ የምትል ቤተክርስቲያን ማለት ነው። ይታይ ዓላማው ሜሽኑ ምን ነበረ? ወፍ ሊሰራ ነው ኢየሱስ የመጣው። ከሰማያት የወረደበት ወፍ ሊሰራ። ዘፍጥረት መጽሐፍት ላይ የፈጠራቸው አዕዋፍት ፍጥረታት በሰማይ የሚበሩ እነሱ አንሰው ወፍ ሊፈጥር ማለት እና ጭቃው እንደዚህ እያቦካ ወፎች ሰራ እና ከሰራቸው በኋላ ሲልባቸው ከዛ የእግዚአብሔር ልጅ የተመሰገነ ነው እያሉ እየበረሩ 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 ወደ ምድር ዳርቻዎቿ ሁሉ ሄዱ። ወፎቹ ናቸው የእግዚአብሔር ልጅ የተመሰገነ ነው እያሉ ሄዱት። እፍ አለባቸው የምትለዋን ቃል ያዝልኝ። እችው ቃል ቁርአን ላይ ሱረቱ አልኢምራን ነው ሱረቱ አልበቅራ ላይ ቃል በቃል ተጽፏል። የመረይም ልጅ አልመሲህ ኢሳ ከጭቃ ወፎችን ሰርቶ ወፎቹ ላይ ነፋባቸው ከዛ በረሩ ብሎ የሚል አለ ቁርአን ላይ እንዳለ እንደወረደ ማለት ነው። ያው የሶሪያ ወንዞች ብያቸዋል፣ አባና እና ፋርፋ ሁለቱ ከድሮም የሚፈሱ እነሱ የትኛው ከማንኛው እንደቀዳ አይታወቅም፣ የትኛው ከማንኛው እንደኮረጃ አይታወቅም። እኔ እሱኛውን ሶርስ ገና አላገኘሁትም፣ ግን አንዱ ከአንዱ ቀርቷል። አሁን እኔ እነዚህ ወፎች ላይ ጥያቄ አለኝ። ከጭቃ ወፍ ሰርቶ እፍ አለባቸው ነው አደል ያሉን? ኦሆ የእግዚአብሔር ልጅ እፍ ካለ ሐዋርያቱ ላይ የእግዚአብሔር ልጅ ኢየሱስ እፍ ሲልባቸው መንፈስ ቅዱስ ተቀበሉ ይላል። እነዚህ ጌታችን ከጭቃ የሰራቸው ወፎች እፍ ሲልባቸው መንፈስ ቅዱስን ተቀብለዋል ማለት ነው። እነ ጴጥሮስ ላይ መንፈስ ቅዱስ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። የጌታ እፍ ማለት ብራዘር ዝም ብለህ እኔ እፍ እንደምለው አይደለም። ኢየሱስ እፍ አለብህ ማለት ወይ መንፈስ ቅዱስን ትቀበላለህ አንድ፣ ወይ ደግሞ አምላክ ስለሆነ ስግው ቃል ስለሆነ በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 መሰረት እፍ ካለበት አዳምንም ይላል አይደል? እግዚአብሔርም ሰውን ከምድር አፈር አበጀው በአፍንጫውም የሕይወት እስትንፋስ እፍ አለበት ሰውም ሕያው ነፍስ ያለው ሆነ ይላል። ያዝ እንግዲህ የኦርቶዶክስ ተረት ላይነሳ በመዶሻ ከትክቼ 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 ማለት ነው። ኢየሱስ እፍ አለባቸው አይደል? እነዚያ ወፎች ላይ ታምረ ኢየሱስ ነው የሚናገረው አይደል? ኦኬ እፍ አለባቸው አይደል? ማለፊያ ጥሩ ገዥ ሰይ ደግ ብለን አንልም። እኔ ሞኝ አይደለሁም። ቃል ሕይወት ያሰማልን መንግስተ ሰማያትንም ያዋርስልን ብዬ አልልህም። ኢየሱስ እፍ ካለ ወይ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እንዳለው ሰው ሕያው ነፍስ ያለው ሆነ ተብሎ እንደተጻፈ ከእግዚአብሔር መለኮታዊ እስትንፋስ ተካፋይ ሆኗል ማለት ነው። በእግዚአብሔር አርያና መልክ የፈጠረውን ነው እፍ ያለበት። ሰው ላይ ነው እግዚአብሔር እፍ አለበት ተብሎ የተባለው። አንተ ምን አልክ ኤርምያስ? አዎ ደግሞ አለው ሰው ላይ ነው ጌታ ሰውን ነው ሲፈጥረው እፍ አለበት ብሎ የሚለው። ከርከሮና ጅብን እነዚህንም ፈጥሮ እፍ አለባቸው እንኳን አይልም። ይጣራልሃል እንዴ? ጥርስ ከምላሱ እያወጣው ማለት ነው። ኢየሱስ እፍ አለብህ ማለት ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ሕያው ነፍስ ሆነ ያለው ሆነ ትካፈላለህ። አንድ ወይ ደግሞ ኢየሱስ እፍ አለብህ ማለት በዮሐንስ ወንጌል መጽሐፍ ላይ እፍ ሲልባቸው መንፈስ ቅዱስን ተቀበሉ ብሎ ይላል። ስለዚህ እነዚህ ወፎች ኢየሱስ እፍ ስላለባቸው እንደ ሰው ዘላለማዊነትን እንደ ሰው እንደ ሐዋርያቱ ደግሞ መንፈስ ቅዱስን ተቀብለዋል ማለት ነው። ለዚህ ሆነ የጌታ የእግዚአብሔር ልጅ የተመሰገነ ይሁን እያሉ እየበረሩ 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 ሄዱ ብላ ትልላለች ኦርቶዶክስ። ጌታ ይሄንን አድርጓል ብለህ ስትል አላደረገም። የተአምራቱ መጀመሪያ የት ነው የተደረገው? ጻፉልኝ ከታች። የተአምራቱን መጀመሪያ የት አደረገው ነው ያለው? የታመነው ፍቁረ እግዚእ የተባለው የጌታ ሐዋርያ ዮሐንስ ወልደ ዘብዴዎስ የመጀመሪያውን ተአምራትን አደረገ ብሎ ያለው የት ነው? ጻፉልኝ ከታች። እስኪ የሚያውቅ ሰው ይጻፍ። ኢየሱስ የተአምራቱን መጀመሪያ የት ነው ያደረገው? አቤት በቃና አይደል? አንቾ ከአውስትራሊያ ክራክ አንተም አውስትራሊያ ትመስለኛለህ ባልሳሳት አይደል ነው።
አውስትራሊያኖች በርትተዋል ማለት ነው። የት ነው? በቃና ዘገሊላ ማለት ነው። እድሜው ስንት ዓመት ይሆነዋል? በዛን ሰዓት ላይ ተናገሩ፣ የእግዚአብሔር ቃል ስለሚናገር። ታምራትን ሲያደርግ እድሜው ስንት ነበረ? በዮርዳኖስ ሲጠመቅ የስንት ዓመት ሰው ሆኖ የተጠመቀው? በ30 ዓመቱ በዮሐንስ እጅ በዮርዳኖስ ተጠመቀ ይላል ሉቃስ ወንጌል ምዕራፍ 3 ላይ። ተናገሩ እውነቱን። ስለዚህ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው። ከዛም ወጥቶ ወደ ቅፍርናሆም ወደ ገዛ አገሩ መጥቶ ጥቂት ኖረ ይላል። ከዛ አገልግሎቱን ሲጀምር ነው እዛ ገሊላ ቃና፣ እዛው ለናዝሬት ከተማ ቅርብ ነችና ቃና፣ እዛው አገልግሎቱን ሲጀምር የመጀመሪያ አገልግሎት ላይ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ለአዳም የምትመቸውን ሴትን ረዳት ሆነው ዘንድ ፈጠረለት። ከዛስ የፈጠራትንም ሴት ወደ አዳም አመጣት ይላል የአምላኬ ቃል። ሃሌሉያ። ትዳር ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 23 እና 24 ላይ የፈጠራትንም ሴት የሰራትንም ሴት ወደ አዳም አመጣት ይላል። ኦኬ አንዴ ጠብቁ። በቀዳማዊ ኃይለ ሥላሴ ትርጉም ላድርገው 54 ትርጉም ማለት ነው። እና ጌታችን በመጀመሪያ የት ነው የመጣው ማለት ነው? ወንድም አለም ከ21 ጀምሮ እግዚአብሔርም አምላክ በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔርም አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት ይላል። ሃሌሉያ። አየህ፣ ሰርቶ ጫካ ውስጥ ጥሎለት ጫካ ውስጥ ፈልጎ እንደ ድኩላ አድነህ አግኛት አይደለም ያለው፣ የሰራትን ወደ አዳም አመጣት ይላል። ቴንኪው ሎርድ የኔ አባት። ለዚህ ነው ሚስትን ባልንም እግዚአብሔር ነው የሚሰጠው ለሴቶች፣ ሚስትንም ለወንዶች እግዚአብሔር ነው የሚሰጠው። ለእኔም ሀኒቾን የሰጠኝ ጌታዬ ነው። ቴንኪው አባቴ። አዳምን አየና ብቻውን በገነት እግዚአብሔር ካጥንቱ ሔዋንን ሰራለት። ቃል ኪዳን ሲፈጸም በቀደመው ስፍራ እግዚአብሔር ነበረ ምስክር ሊጠራ። የመሰረት ድንጋይ የቃል ኪዳን መስራች አማኑኤል። የመሰረት ድንጋይ የቃል ኪዳን መስራች አማኑኤል ስሙ ይክበር። ትዳር ክቡር ነው እያልኩ ነው። ጋብቻ ክቡር ነው። አመንዝሮች እግዚአብሔር ይፈርድባቸዋል። ንስሐ ግቡ። እሺ፣ ጋብቻ ክቡር ነው። አንድ ለአንድ ውስጥ ግባ እና እግዚአብሔር የሰራትን ሔዋንን ወደ አዳም አመጣት ይላል። እዚህ ጋር የመሰረተውን ጋብቻ ነው። አየህ፣ በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መጥቶ መጀመሪያ አገልግሎት ሲጀምር በገሊላ ቃና በሰርጉ ቤት መጥቶ ጌታዬ ውዴ ኢየሱስ አንተን ነው ያልኩት፣ ከማንም በላይ የመረጥኩ፣ ወድሃለው በሕይወት ዘመኔ አልለይህም ካንተ እኔ ብለን የዘመርንለት ውዴ ኢየሱስ እዛ መጣ። ታምራቱንስ እዛ ጀመረ። ኦርቶዶክስ ታምረ ኢየሱስ ላይ ምን ትላለች? ቅጥፈት፣ ውሸት በቀይ በጥቁር እስክሪብቶ ተጽፎ ተከሽኖ ለመጣ ጨጓራን መቃን ቀየር ዱፍተኒ ብሎ እንዳለ የአገሬ ሰው ዱለት አቅርቡልኝ ብሎ ሲሉት አንድ ማጨጓራ ከትፈው ሰጡት። ለእኔ ሀገር ህዝብ ማለት ነው።
ሆቴል ሄዶ ነው ከገጠር መጥቶ ማነሽ እስቲ ዱለት ብሎ አለ። ሲመጣ አንድ ማቴ እንትን በእንትኑ ምንድነው ይሄ አይነ በጎ ራሱ እንኳን በደንብ ያልተላጠ ጨጓራ ከትፎ ብሎ አመጡ። ማነው ዱለት ብሎ አመጡና ጨጓራ ቀይሬ ዶፍጠኒ ብሎ እንዳለ ማለት ነው። እሺ ኦኬ፣ ኒድ ጌታ ኢየሱስ እዚህ ቁጭ አለልህና ማለት እዛ ገሊላ ቃና ቁጭ ብሎ በሰርጉ ቤት የተደረገውን ታምር ኢየሱስ ይህንን የምልክቶች መጀመሪያ ማለት ነው በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። የመጀመሪያው ተአምር የት ነው የተከናወነው? ገሊላ ናዝሬት ነው፣ በሰርግ ቤቱ። ኦርቶዶክስ የመጀመሪያው ተአምር የት ነው ሆነ ብለህ የምትለው? የ5 ዓመት ሕፃን ልጅ በነበረበት ሰዓት ላይ ሕፃን ገደለ። ኢየሱስ ሕፃን ሆኖ ሕፃንን በመግደል ተአምራትን አደረገ ትላለች ኦርቶዶክስ። የ7 ዓመትም ልጅ በነበረበት ሰዓት ላይ አሁንም እንደዚሁ ሌላ ልጅ ገደለ። የ9 ዓመትም ልጅ በነበረ ሰዓት ላይ አሁንም ሌላ ሕፃን ገደለ። ሕፃናቶቹ የተገደሉበት ምክንያት በተለይ የ5 ዓመቱ በጣም ያሳዝናል። ከጌታ ጋር እየተጫወተ እያለ ነው። ጌታም ከእሱ ጋር እየተጫወተ እያለ ነው። ጌታም አፈር እያቦካ እነዚህ ሲጫወት እነሱም ሲጫወቱ ያኛውም ሲጫወት ያኛው ልጅ መጣና ድንገት የጌታ ኢየሱስ ክርስቶስን ደረቱን ረገጠው ትላለች እና ወዲያውኑ ሕይወት ተቆረጠች ብሎ ረገመው። ከዛስ ልጁ ሞተ። ጌታችን ኢየሱስ ክርስቶስ ያደረገው ታምር ብላ ነው የጻፈችው። የልጁ መሞት ምንድን ነው? የጌታን ደረት መርገጥ። ልጁ ያስተውል ነበር ወይ? አያስተውልም። ሕፃን አይደል? አዎ። አይምሮ ያልበሰለ ልጅ ሆኖ እንኳን ከሆነ እና ምን ይሁንልኝ ብሎ ነው ታዲያ ጌታ ኢየሱስ አይምሮ ያልበሰለ ልጅ፣ ክፉ ደጉን መለየት የማይችል ልጅ፣ ጭቃ ከእሱ ጋር አቦክቶ እየተጫወተ ብሎ ያለውን ልጅ ሊገድል እንዴት ይችላል ጌታ? የኢየሱስ ክርስቶስን የመጣበትን ሚሽን ማጥፋት ነው ቤተክርስቲያኒቱ የተያያዘችው። እንዴት? በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል፣ ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ ወደ ዓለም አላከውም ይላል። እና በሕፃኑ ላይ ታዲያ ለምን ፈረደ? በዓለም እንዲፈርድ ወደ ዓለም አላከውም ብሎ ያለው መጽሐፍትን በልጁ ላይ ፈረደበት። ጭቃ የሚያቦካን ሕፃን ልጅ ረግሞ ገደለው ትላለች ኦርቶዶክስ። ተአምሪሁ ለእግዚእነ ኢየሱስ ክርስቶስ ወመድኃኒነ ብለህ ማለት ነው። እኔ ምልህ እያወቁ እያሾፉበት ሲያላግጡበት የነበሩ ንገረን እስኪ፣ አንተ መሲህ አይደለህ ነገ የሚመጣውን ታሳውቀናለህ እያሉ በሊቀ ካህኑ በቀያፋና በሐና ግቢ ሌሊቱን ሁሉ የጌታዬን አናት በመቃ ሲደበድቡት የነበረው ፊቱን በከለሜዳ ጨርቅ ሸፍነው ሲያሾፉበት ሲቀልዱበት የነበረውን እንኳን አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ምስማር እጁ ላይ እስከቸነከሩበት ሌሊቱን ሁሉ እየተፈራረቁ ሲደበድቡት ያደሩት ላይ ረገማቸው። ኖ የዮሐንስ ወንጌል መጽሐፍ ምዕራፍ ማን ነው? የታምረ ኢየሱስ የ5 ዓመቱ ተሳስቼ ነው፣ ይቅርታ ወገኖች። ኦርቶዶክስ የ2 ዓመት ልጅ ሆኖ ነው የጀመረው ነው ብላ የምትል ግድያ። ለምሳሌ ታምረ ማርያም ማለት ነው። እንደዚህ ነው አውጥቼ የማሰጣለህ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እናቱ ቅድስት ድንግል ማርያም ያው በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ እንደተጻፈ ሕፃኑና እናቱን ይዘህ ወደ ግብፅ ተሰደድ ብሎ እግዚአብሔር በመልአኩ በኩል ለዮሴፍ ነግሮታል። እና ከዚህም የተነሳ ከገሊላ ናዝሬት ተነስቶ ወደ ግብፅ ገብቷል ዮሴፍ። ግልጽ ነው፣ የተጻፈ ነው በመጽሐፍ ቅዱሳችን የምናምነው። እና በግብፅ ሀገር በነበሩበት ሰዓት ላይ በቆላ ሳፍጥ ሸለቆ በሚባል በዛ እየሄደች እያለች እመቤታችን ይልሃል። ከዛ ስትሄድ የምታድርበት ቤት ታጣለች። ጀመረ ማለት ነው ተረት። አሁን ፈንዲሻና ቡናህን ያዝ፣ ሻይ ካለ አጠገብ ያዝና ቁጭ በልና እጅን አገጭ ላይ ደገፍ አድርገህ መስማት ነው።
ማለቂያ ስለሌለው የተጻፈው ማለቂያ ስለሌለው የተጻፈውን ስላነበብኩት እተርክልሃለሁ። እና እየሄደች እያለች የግብፃውያን ሴቶች መልኳን ማማር አይተው ሶስና ማብራ ነበረችና ቲያ በኋላ ይልልሃል ኧረ ተፋታኝ ስለ መድኃኒዓለም። ከዛ ምን ሆነ? የሆነች አንዲት ቤት ሴት ገብታ ውሃ ስጪ ብሏል። አንቺ ማንሽ እንደዚህ መልካ ያማረች ብለው ከዛ ጌታ ኢየሱስ ክርስቶስ ጣላቻት። ከዛ ጌታችን ኢየሱስ ክርስቶስን ከእጇ ላይ ተቀበለችና የሕፃኑን ኢየሱስ ክርስቶስን ወስዳ ካፈር ቀላቀለችው፣ ጣለችው ይላል። ይህንን ያደረገችዋ ሴትዮ ወይዘሮ ኮቲባ ትባላለች። ዘማሪ ዳግሻ ይወዳታለች ሴትዮ። ታሪክ ዳግዬ እንዳይሰማኝ ሼር እንዳታረጉት። ትንሽ እረፍት ላይ ነው፣ እረፍት ያደርግ። ኮቲባ ወስዳ አንስታ ካፈር ቀላቀለችው፣ ጣለችው መሬት ላይ። ኢየሱስን ይዛ አፈረጠችው ይላል። ከዛ ኢየሱስ እዛ ሆኖ እያለቀሰ በነበረበት ሰዓት ላይ እመቤታችን ያው የወላጅ እናት አይችልምና አንጀቷ ሲራራ ሲታወክ ልታነሳው ስትል ዮሴፍ ምን አላት ይላል መጽሐፉ ታምረ ማርያም እንደዚህ ተናገር፣ እንደኔ አንብበ መተህ ይሄን ያልኩህ አንድ ቦታ ላይ ባይኖር ቃል ለምድር ለሰማይ እኮ አልኩ። እና አንሳ ልታነሳው በመጣችበት ሰዓት ዮሴፍ አታንሽው፣ እሱ አምላክ አይደል ታምሩን ይግለጥ ብሎ አላት። ከዛ እመቤታችንም የዮሴፍን ምክር ሰምታ ጌታችን እዛ እያለቀሰ ዋይ ዋይ እያለ በወይዘሮ ኮቲባ ተወርውሮ ከማርያም እጅ ላይ ነጥቃ ወረወረችው። ታዲያ ልጇን እንኳን የማትጠብቅ ማርያም እንዴት አንተን ትጠብቀኛለች ብለህ ትላለህ? ልጇን እንኳን የማንም ተራ ሴትዮ አሁን ታሪኩ እንዳላችሁት አንዲት ግብፃዊት አሕዛብ ልጇን እንዴ እኔ ልጄን አንስታ አፈርጣለሁ ብለህ ትል አፈርጣለሁ ስለ መድኃኒዓለም ምስክሬ ማን አንተ በእኔ ልጅ ላይ የምትቀልደው? እና ወረወረችው ምናምን ነገር ይልሃል። እና እሷ ደግሞ እናት ናትና ራራችለትና ልታነሳው ስትል ዮሴፍ ታዩ አምላክ አይደል እንዴ ታምሩን ይግለጥ ብሎ ሲላት ተወቸው። እዛ ሕፃኑ ኢየሱስ ያለቅስ ነበር በግዛ በግብፅ ምድር። ማርያም ዝም ብላ ታየዋለች፣ ዮሴፍም ዝም ብሎ ያዋል። ታምሩን ይግለጥ ልጅ ሕፃን አይደል ምናምን ነገር ብሎ ከዛ ጌታችን ወዲያውኑ ታምር ገለጠ የ2 ዓመት ልጅ በሆነ ሰዓት። ከዛስ የኮቲባ ቤተሰቦች በሙሉ ዝንጀሮ እየሆኑ ወደ ጫካ ገቡ። ሲረግማቸው ወደ ምን ተቀየሩ? ወደ ዝንጀሮ። የስንት ዓመት ነበር? የ2 ዓመት። የት? ግብፅ ውስጥ። ሕፃኑ ኢየሱስ የኦርቶዶክሱ ኢየሱስ ሰውን እየረገመ ወደ ዝንጀሮነት የቀየረው በግብፅ በቆላሳፍጥ ሸለቆ ተሰዳ ሳለች እመቤታችን እግዝእትነ ማርያም አቁራሪተ መዓት ሰአሊተ ምሕረት አምላክ ወላዲተ አምላክ ብሎ ነገር ይቀጣጥለላል ማለት ነው። ይህን ተረታም ትውልድ ባገኘው ወገብ አገዳውን ነው አልኩ የምለያየው በመረጃ። አሁን ይህን ጥግ ጥግ ሆኖ እያየ ነው። እዚህ አይገባም። ምን ቦጣቸው ይገባሉ? እዛ በሌላ ቀን ሊያበሽቁ ሊያደርጉን ተረቱን ይዞልህ ምንም እንዳልተደረገ ሆኖ መጥቶ አሚን ይልላል። ህዝባችን ደግሞ በቃ አሚን አሚን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምር እንጂ ቀጥሎ ምን እንደሚባል ሳያውቅ አሚን 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 መጨረሻውም ላይ ቢስሚላህ ብሎ ሲዘጋው አሚን ጸሎቱ ታግዘኝ ቡራኬው ትድረሰኝ ይላል። የምን ጸሎት? ምን አይነት ጸሎት? የትኛው ቡራኬ? ኮቲባና ቤተሰቦቿን ወደ ዝንጀሮ ቀይሯል ብላችኋል። ታምረ ማርያም ላይ አመጣዋለሁ። መድኃኔ ዓለም ክርስቶስ እኮ ምስክሬ ነው። በአንድ እግሩ ነው የማቆመው አልኩ። በአንድ እግሩ ያውን በመረጃ ውርድ በራስህ እዚህ ቤት ገብተህ ታምረ ማርያምና ታምረ ኢየሱስ ታምር ብለህ የምትላቸው ገድላት ብለህ የምትላቸው ድርሳናት ብለህ የምትላቸው ላትናገር በጉሮሮህ ላይ ትልቅ የስንጥር ነው የምንሰነቅረው ብለህ እንድትል ማለት ነው። ያ ስንጥር የእግዚአብሔር ቃል ወንጌል ይባላል። ገና ስትመጣ በሁለቱ ጉሮሮ በኩል እዚያ በጎኑ በኩል አንዱን ከድርሳነ ሚካኤል በጎን በኩል ልክልሃለሁ፣ ከድርሳነ ገብርኤል በሌላኛው ጎን በኩል ልክልሃለሁ፣ ከድርሳነ ኪዳነ ምሕረት በአናት በኩል ይገባል።
ከሌላውም ደግሞ ከተፈለገ ብቻ በታችን በላይ ከዛስ የለም የምትመልሰው ለምን ተረት ይዘህ አንተ በጽድቅ ፊት ትቆማለህ እንዴ? ስለዚህ ኢየሱስ የ2 ዓመት ልጅ ሆኖ ነው ይቅርታ የ5 ዓመት ብያልኩትኝ አዛብቸው ነው። በ5 ዓመቱ ታምረ ኢየሱስ ላይ ልጅ ገሏል። አዎ በ2 ዓመቱ ግን በግብፅ በነበረበት ሰዓት ላይ ወደ ዝንጀሮነት ቀይሯል። የማን አልኳችሁ? የኦርቶዶክሱ ኢየሱስ ማለት ነው። ስለዚህ ይሄንን መጽሐፍ ይዞ ማውራት የኮቲባ ደግሞ ታምረ ማርያም የሚባለው እዚህ ላይ ነው ያለው። ኢየሱስ ሰውን ወደ ዝንጀሮነት ለወጠ፣ ረግሞ በግብፅ ሀገር ረግሞ ወደ ዝንጀሮነት ለወጠ። ቤተሰቡን በሙሉ ወደ ዝንጀሮ፣ ወደ ከርከሮ፣ ወደ ጉሬዛነት ቀይሮ ከዛስ ማርያም በነዛ ወደ ጉሬዛና ወደ ከርከሮ በተቀየሩ ሰዎች ቤት ውስጥ ገብታ ኖረች ይላል። ይመጣና ርህርተ ህሊና ይልልኛል እኔ ጋር መጥ ማለት ነው። በ5 ዓመቱ በ7 ዓመቱ ኢየሱስ ሕፃንን ገደለ ተብሎ የተባለው እዚህ መጽሐፍ ላይ ነው። ኢየሱስ በ2 ዓመቱ ሰውን ወደ ዝንጀሮ የለወጠው ታምረ ማርያም ላይ ነው። ይህንን ከመጣበት ሚሽን ጋር እስቲ መጥቶ ማን ነው የሚያስማማልኝ? ኦርቶዶክሳዊ ኢየሱስ ወደዚህ ዓለም የመጣው ምን ሊያደርግ ነው? እንኳን አይደለም በ2 ዓመት ያቺ ሴትዮ እዛ በግብፅ አውራጃ ላይ ያገኘችው ተብሎ የተባለው አይደለም። አውቀው እንኳን የሰቀሉትን ሚሁን ሳያውቁ የሰቀሉትን የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለ ጌታ እንዴት እንደዚህ አይነት ነገር ሊያደርግ ቻለ ብለን እንጠይቃለን። አየህ ቀስቅሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን እንይዘ ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ። ከሁለት አንዱና ኦኬ። ከዚህ ምን እንማራለን? ሳታውቁ አትናገሩ፣ ሳታነቡ ይያዝልኝ ቤቱ አትበሉ። ማንበብ ይቀድማል። መሀል ላይ ደግሞ ያላችሁ ሰዎች አላችሁ። ጥያቄ ምንድን ነው? ክርስቶስ ከጥምቀት በኋላ ታምራትን እንዳደረገ እንጂ በሕፃንነቱ ታምራትን እንዳላደረገ ይናገራል። በቤተክርስቲያን አባቶችም ደግሞ ከሕፃንነቱ ጥያቄ ለምን አታደምጠውም? ታምር አደረገ ብሎ የተናገረ የትኛውም አባት የለም። ይህ ታምር መጽሐፍ ግን ከሕፃንነቱ ጀምሮ ታምራትን አድርገዋል ይላልና የቅዱስ ዮሐንስ አፈወርቅ ትርጓሜ ነው የምትቀበለው ወይስ ይህ ታምር ላይ የሰፈረውን ታምር ነው የምትቀበለው? የትኛው ነው ትክክል? ከሁለቱ ሀሳብ ጥያቄ ነው። አሁን ጥያቄውን የመመለስ አቅም ስለሌለ ቀጣዩ ጥያቄ ምንድነው? ማቀርብ አንተ ስርዓት ተፋውራና አታውራ። አንተ ስርዓት ተፋውራና ናቸው ሰው ልጅ እውነተኛ ክርስቲያን ከሆነ እንዴት አንተ በሰው ትመራለህ? በራሱ አትመራም እንዴ? በስመ አብ ተካፍላት እንደዚህ እስከሞት የምትከራክርላቸው እና እነሱ አውጥተው ጥለው አቃጥለዋቸዋል። በጣም እገረማለሁ እዚህ ነገር ባይዘ ወይ እነሱ መጽሐፍቶቻቸው ፈትሸዋል ነበረ። ብዙ የመጣው ከነሱ ነው፣ ከግብጾች ነው የመጣ። ከዛ ስለመጡ ክርስቲያኒቲ ሲቀበሉ ብዙ የፈጠሯቸው ከዛ ከነበራቸው የፐጋን እምነት ደባልቆ የፈጠሯቸው ብዙ ነገሮች አሉ። ኢማጂነሪ ናቸው እነሱ። ብዙ ነገር ይጽፋሉ፣ ብዙ ነገር አድርጎ ነበረ እና ከዚህ ተደባልቆ የመጣ ብዙ ነገር አለ ማለት ነው። እናንተ ለእግዚአብሔር አምላክ ያላችሁ በጣም አደገኛው አካሄድ እሱ መለያቸው። በጣም አደገኞቹ ከምናፍቃን ለዚህ ይሰ በጣም አደገኛ በጣም አደገኛ ማለት ነው። ገድል ይሳሳታል ካልከኝ እኮ በነገራችን ላይ ገድል ይሳሳታል ካላችሁ እኔ ኤርሚያስ ጋር ሄዳችሁ በገድላት ምክንያት ሀሳብ ያሳል። ገድል ይሳሳታል ብላችሁ ካላችሁ ሚኪሻይ ምንድን ነው ያለው? ገድል ይሳሳታል ብላችሁ ካላችሁ እና ኤርሚያስ ጋር ሄዳችሁ ሀሳብ እንዳሰጡ ነው። ግማሹ ገድል ይሳሳታል ይላል፣ ግማሹ ገድል አይሳሳትም ይላል። አሁን ይሄ እዚህ ጋር የጠየቀው ልጅ ይኸው የመጀመሪያው ጥያቄ። መሀል ላይ ደግሞ ያላችሁ ሰዎች አላችሁ። ጥያቄ ምንድን ነው? ክርስቶስ ከጥምቀት በኋላ ታምራትን እንዳደረገ እንጂ በሕፃንነቱ ታምራትን እንዳላደረገ ይናገራል። አየህ፣
ክርስቶስ ከጥምቀት በኋላ በ30 ዓመቱ አይደል የተጠመቀው ጌታ? አዎ በ30 ዓመቱ ከተጠመቀ በኋላ ቅድም እንዳልኳችሁ ማለት ነው ወዲያውም ወደ ቅፍርናሆም ሄደ፣ ወደ ገዛ ሀገሩ ሄደ። ከዛም አገልግሎት ጀመረ። ብዙም ሳይቆይ አገልግሎት ጀመረ። በዛው አስቀድሞ በዛብሎንና በንፍታሌም ምድር ላይ ነው አገልግሎቱን የጀመረው። ታውቃላችሁ ጌታ በመጀመሪያ በይሁዳ አይደለም አገልግሎቱን የጀመረው፣ በሰሜኑ ክፍል በሰማሪያ፣ ከሰማሪያም ደግሞ በዛብሎንና በንፍታሌም ምድር ላይ ነው የጀመረው። ያ የገሊላ ባህር ዙሪያ ሰሜኑ እስራኤል የዛብሎንና የንፍታሌም ምድር ነው ተብሎ የሚባለው። እነዛ ሁለት ከያዕቆብ ከ12ቱ አባቶች መካከል እነዛ ሁለት አባቶች የሰፈሩበት ኢያሱ ርስት ከሰጠበት ነገር አንዱ በገሊላ ባህር ዙሪያ ያለው ርስት ለዛብሎን ነገድና ለንፍታሌም ነገድ የተሰጠ ነው። ይህንንም ደግሞ ትንቢት የተነገረ ነበር። ታስታውሱ ከሆነ በትንቢተ ኢሳይያስ መጽሐፍ እመለሳለሁ ወደዚህ ክፍል ላይ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ላይ ምን ይላል የአምላካችን የእግዚአብሔር ቃል? ና ነብዩ እናንተ እያላችሁ እኮ ነው እዚህ ማንም እየቀለደ ያለ ማለት ነው። ነገር ግን ተጨንቃ ለነበረ ጨለማ አይሆንም ካለ በኋላ በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ ይላል። በኋለኛውም ዘመን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። ከዛስ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለሚኖሩ ብርሃን ወጣላቸው የተባለው ማለት ነው። ጌታችን ኢየሱስ ክርስቶስ በመጀመሪያ አገልግሎት የጀመረው ለነዚህ አባቶች በተሰጠ በንፍታሌምና በዛብሎን ምድር ላይ ነው። የንፍታሌምና የዛብሎን ምድር የት ነው ብለህ ብትል በገሊላ ሰሜኑ ክፍል ላይ ነው። በገሊላ አውራጃ ባለው በዛ ቦታ ላይ ነው እርስታቸው ማለት ነው። ኢዝራኤል ማፕ ዘ ታይም ኦፍ ጃሽዋ ይኸውላችሁ ዘ ታይም ኦፍ ጃሽዋ እዚህ ጋር ወንድሞች ናቶቼ አሼር የሚባለው ቦታ ዛሬም አለ። እዚህ ጋር የቀርሜሎስ ተራራ ነው። የሃይፋ ከተማ እዚህ አለ። ይሄ ሰሜኑ ክፍል ላይ ያለ ነው። አኮ የተባለው አሼር ለነገደ አሴር የተሰጠ ቦታ ነው። ይሄኛው እዚህ ጋር ንፍታሌም የሚባለው ይታያቸዋል። እና ዛብሎን እና ንፍታሌም ብሎ ያለው በገሊላ ባህር ሰሜኑ ክፍል ላይ ጌታ የተወለደበትም በእነዚሁ ለነዚህ የዛብሎን ርስት በተሰጠው ላይ ነው። ናዝሬት አሁን ያለችው እነ ሜግዳል ያለችው ሰሜኑ ክፍል ላይ ሆነው ግን ጌታ ያደገበቱ ከተማ ያደገበቱ ናዝሬት እና ናይን የተባለውም እነ ጥብርያዶስ እነ ቅፍርናሆም እነ ቤተሳይዳ እነ ኮራዚን የሚባሉት ከተሞች በሙሉ በዚህ በገሊላ ባህር ዙሪያ ነው ያሉት። ይሄ ቦታ ደግሞ ርስት የተደረገው ለማን ነው? ለዛብሎንና ንፍታሌም ነው። አያው ውሃው ያለበት ማለት ነው። የአሕዛብ ገሊላ የሚባለውና የእስራኤል ገሊላ ተብሎ የሚጠራው ነበር። ያኔ ኢሳይያው ትንቢቱን ሲናገር እዚህ ጋር የተናገረው በመጀመሪያውም ዘመን የዛብሎን የንፍታሌምን ምድር አቃለለ ይላል። ጌታ አገልግሎቱን ሲጀምር የጀመረው ናይን ከተማ ውስጥ ነው። ለናዝሬት ቅርብ የሆነች ከሰርግ ቤቱ ነው የጀመረው። ታምራቱንም የጀመረው እዛ ነው። እንዲህ ነው አየህ፣ በጂኦግራፊም በመረጃም መውጫ መግቢያ እስኪያጠው ድረስ የምንሞግታቸው ማለት ነው። ኦኬ ስለዚህ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለነበሩ ብርሃን ወጣላቸው። ሕዝብን አብዝታል፣ ደስታንም ጨምረሃል። በመከር ደስ እንደሚላቸው ሰዎች ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል አለ። አዎ እውነት ነው። ቀርቦ ለነበሩት ሰላምን የምስራች ብሎ ሲሰብክ ጌታ ኢየሱስ ክርስቶስ ስብከቱን የጀመረ የት ነው? በናዝሬት ነው። ወደ ቅፍርናሆም መጣ። ከዛ ጥቂት ኖረ። ከዛ አገልግሎቱን ጀመረ ይላል። አቤት ከዛ ወዲያውኑ አገልግሎቱን ጀመረ። ጌታ አገልግሎቱን ሲጀምር እድሜው 30 ዓመት ነበረ እና ተጠምቆ ወደ ምድረ በዳ ሄደ። ከምድረ በዳም ሲመለስ ወደ አደገበቱ አገር መጣ፣ በዚያ ኖረ። ከዛ ወዲያውኑ አገልግሎት ጀመረ ማለት ነው።
አገልግሎት የጀመረበት ሰሜኑ እስራኤል ክፍል ላይ ነው። የአገልግሎቱን መጀመሪያ ሲያደርግ ተአምራትን ሲያደርግ ያደረገው ናይን በተባለ ከተማ ነው። እሱም ደግሞ ለነገደ ዛብሎን በተሰጠ ርስት ውስጥ ይገኛል። ለገሊላ ባህር ቅርብ የሆነ ነው። ጂኦግራፊ አቀማመጡን ማሳይቻችኋለሁ። በእግዚአብሔርም ቃል ላይ በነቢዩ በኢሳያስ የተጻፈውን ነግሬያችኋለሁ። ስለዚህ ጌታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር የጀመረው በታምራት ነው። ይህንንም ታምራት የቃናውን ሰርግ ቤት ታምር የመጀመሪያ ታምር ተብሎ ተመዝግቧል ማለት ነው በመጽሐፍ ቅዱስ ላይ። ስለዚህ የመጀመሪያው ታምር ብለው ሐዋርያቱ የተናገሩትን እንያዝ ወይስ ኦርቶዶክስ በሕፃንነቱ ወራት ግብፅ ሀገር ሄዶ በዛ በነበረበት ሰዓት ላይ ኮቲባ አንስታ ስትጥለው ሰዎችን ወደ ውሻነት ቀየረ ምናምን ነገር ብሎ የሚል ነው። የትኛውን እንቀበል? የትኛውን እንቀበል? ወንድሞች እናቶች፣ መጽሐፍ ቅዱስ እንቀበል ወይስ የነ ወይዘሮ ኮቲባን ታምር ብለን እንቀበል? አንቀበልም። የነ ኮቲባ ተረት ነው። የመጽሐፍ ቅዱሱ ግን እውነት ነው። የመጽሐፍ ቅዱሱ ግን እውነት ነው። የመጽሐፍ ቅዱሱ ግን እውነት ነው። የመጽሐፍ ቅዱሱ እውነት ነው። ስለዚህ አሁን እርስ በርሳቸው በመጽሐፍቶቹ ላይ ካለመቀበል የተነሳ ገድላ ድርሳናት ላይ ራሳቸው እያላገጡ አሉ ማለት ነው ወገኖች። ኦኬ፣ ወደ ቪዲዮ እንመለስ። መሀል ላይ ደግሞ ያላችሁ ሰዎች አላችሁ። ጥያቄ ምንድን ነው? ክርስቶስ ከጥምቀት በኋላ ታምራትን እንዳደረገ እንጂ በሕፃንነቱ ታምራትን እንዳላደረገ ይናገራል ይላልና የቅዱስ ዮሐንስ አፈወርቅ ተርጓሚ ነው የምትቀበለው ወይስ ይሄ ታምር ላይ የሰፈረውን ታምር ነው የምትቀበለው? የትኛው ነው ትክክል? ከሁለቱ ሀሳብ ጥያቄ ነው። አሁን ጥያቄውን የመመለስ አቅም ስለሌለ ቀጣዩ ጥያቄ ምንድን ነው ማቅረብ? ያላችሁ አደገኛ የሆነ ጥያቄ ጠይቃቸው። እራሱ ኦርቶዶክሳዊ ወንድም ነው። አስወጡት፣ ነቅለው አስወጡት። ወዲያውኑ ምንድን ነው የጠይቃቸው? ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ገሊላ ናዝሬት ተመልሶ ወደ ምድረ በዳ ሄደ። ከዛ ወጥቶ በቅፍርናሆም ጥቂት ቆየ። ወዳደገበቱ መጣ። እዛ ጥቂት ቆየ። አገልግሎቱን ሲጀምር ናይን በምትባል ከተማ ውስጥ ነው የመጀመሪያውን ታምር ያደረገው እና ምን አለ? ከቤተ ክርስቲያን አባቶችም ይሁን ከመጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ከመጠመቁ በፊት ታምራትን አደረገ ተብሎ የተጻፈበት ክፍል የለም። ካለ አምጡ። ከአባቶች እንኳን ዮሐንስ አፈወርቅ እንኳን ይህንን አላሉም ብሎ ጠይቃቸው። ኦርቶዶክሳዊ ሰው ነው። ያኔ ሰሙም እዚህ ያለ ሰሙም መረጃ አምጣ ነው። ከዛ ተንጫጩ፣ ያስወረዱት ማለት ነው። ልብ በል። ዮሐንስ አፈወርቅ ተርጓሚ ነው የምትቀበለው ወይስ ይሄ ታምር ላይ የሰፈረውን ታምር ነው የምትቀበለው? የትኛው ነው ትክክል? ከሁለቱ ሀሳብ ጥያቄ ነው። አሁን ጥያቄ መመለስ አቅም ስለሌለ ቀጣዩ ጥያቄ ምንድን ነው ማቅረብ? አንተ ስርዓት ተፋውራና አታውራ። አንተ ስርዓት ተፋውራና በቃ ለአሁን ደደቦች ናቸው፣ ስርዓት የላቸው ምናምን ነገር ብሎ ወደሚል ስድብ ገቡ። ለምን? ይሄን ጥያቄ በእውነት የአባቶች አምላክ ምስክር ነው። ልጁ ትክክለኛ ጥያቄ ጠይቃቸው። አንድ ኦርቶዶክስ ይህን ጥያቄ አይመልስም። ኢየሱስ ታምራቱን ያደረገው በገሊላ ቃና በሰርግ ቤት ሳለ ነው። ኮቲባን ረግሞ ወደ ዝንጀሮ ቀየረ። በ5 ዓመቱ ሕፃንን ሕይወት ተቆርጠች ብሎ ረግሞ ገደለው ምናምን ነገር ብሎ የሚባል የእርግማንና የግድያ ተአምር ተብሎ የተጻፈው በኢትዮጵያ ኦርቶዶክስ ቤተክርስቲያን የተጻፈው ታምረ ኢየሱስ የሚባል እውነት ልንገራችሁ፣ የመጽሐፍ ቅዱስን አምላካችን መድኃኒታችን ኢየሱስ ክርስቶስን ክብሩን፣ ልዕልናውን፣ ታላቅነቱን፣ ትህትናውን የሚያሳይ ሳይሆን ታሪኩን ለማጠልሸት ሆን ብሎ የተጻፈ መጽሐፍ ነው። ለዚህ ነው በሙሉ ተንጫጩበት። ከዛ አባረሩት ማለት ነው፣ አስወጡት። እውነተኛ ክርስቲያን ከሆነ እንዴት አንተ በሰው ትመራለህ? በራሱ አትመራም እንዴ? በስመ አብ ካፕላት እንደዚህ እስከሞት ትከራከርላቸው እና እነሱ አውጥተው ጥለው አቃጥለዋቸዋል። በጣም እገረማለሁ እዚህ ነገር ባይዘው እነሱ መጽሐፍቶቻቸው ፈትሸዋል ነበረ። ብዙ የመጣው ከነሱ ነው፣ ከግብጾች ነው የመጣው።
ከዛ ስለመጡ ክርስቲያኒት እቺ ደግሞ የኮፕቲክ ነኝ ብላ የምትል ሴትዮ ምን ትላቸዋለች? ግብጾች እኮ ራሱ እኮ በጣም ብዙ መጽሐፍቶች ነበሯቸው፣ ግን ፈትሸው ብዙዎቹን ጥለዋል፣ አቃጥለዋል አለች። ኢትዮጵያ መጥቶስ አይቃጠልም፣ አይጣልም። የእናቱን ቅቤ ቅርስ ነው ብሎ አንጠልጥሎ የሚይዝ ትውልድ ስለሆነ በፍጹም አይለቅም። በ12 ዙሁል የሚባል ጣዖት ነበር የሚመለክ የነበረው። በ12 ሚካኤል ነው ብለው ሰየሙላቸው። ሚካኤል 12ን አያውቀውም። ይሄው ይዞልሃል ህዝቤ ማለት ነው። መቼም ቢሆን አልለቅም ብሎ ማለት ነው። ግብጾች እነዚህን መጽሐፍት አውጥተው አቃጥለዋል አለች። በጣም ብዙ መጽሐፍቶች ነበራቸው፣ ጥለዋል አለች፣ አቃጥለዋል አለች። ኢትዮጵያውያንስ አያቃጥሉም፣ ይዘዋል። ሲቀበሉ ብዙ የፈጠሯቸው ከዛ ከነበራቸው የፓጋን እምነት ደባልቆ የፈጠሯቸው ብዙ ነገሮች አሉ። ኢማጂነሪ ናቸው እነሱ። ብዙ ነገር ይጽፋሉ፣ ብዙ ነገር አድርገው ነበር እና ከዚህ ተደባልቆ የመጣ ብዙ ነገር አለ ማለት ነው። እናንተ እግዚአብሔር አምላክ ያላችሁ በጣም አደገኛው አካሄድ እሱ መለያቸው። በጣም አደገኞቹ ከምናፍቃ እንደዚህ ይሳል። በጣም አደገኛ ምልከታ፣ በጣም አደገኛ ማለት ነው። ገድል ይሳሳታል ካልከኝ እኮ በነገራችን ላይ ገድል ይሳሳታል ካላችሁ እነ ኤርሚያስ ጋር ሄዳችሁ ገድላት ሀሳብ ያሳል። ያ ሚኪ ምንድን ነው ያለው? ገድል ይሳሳታል ብለው የሚሉትን ሰዎች ገድል ይሳሳታል ማብላችሁ ካላችሁ እነ ኤርሚያስ ከሄዳችሁ መልስ ብላችሁ አትስጡ። ለገድል አለ ድርሳናት አርፋችሁ ተቀመጡ ነው ያለ ያለው ሚኪ። ያው ገድላትና ድርሳናት አይሳሳቱም ብሎ ከሚሉት ወገኖች ነው። ሌሎቹ ግን ገድላት ድርሳናት ይሳሳታል ብለው የሚሉት ማቴዎስ እና ማርቆስ ሲላተሙ ታገኘዋለህ ወይ? የቁጥር ሁሉ ልዩነት ማለት ወይ? በገድላት ድርሳናት ላይ ያሉትም አለ። ኦኬ፣ ለወንድሞች ሰላም እንዲሉ ለእህትየውም ጊዜ ልስጥና እኔም ትንሽ ውሃ ልጠጣ። እንኳን ደህና መጣችሁ። ነገረ ድህነት ላይ ነው የምናወራው፣ ግን ለመግቢያነት ያህል በገድላት እና በድርሳናት ላይ የሚያላግጥ ትውልድ በራሳቸው ቤት ነው የተነሳው። ኦኬ፣ በራሳቸው ቤት ነው የተነሳው። ስለዚህ ቪዲዮ ሳታሳየ እኔ ላኩልን ቪዲዮ አንድ ያሳየውና ኦኬ አለ ከዚሁ አሁን ከምታነሳው ሀሳብ ጋር የተያያዘ አክሊል የተናገረውን 2 ደቂቃ አካባቢ ነው። እስኪ አንድ ያሰማል። መልካም። አለ ገና የቄሶቹም አለ የምናየው። እሺ ወንድምነት። እሺ ያ ኦኬ ሰው ምንድነው ስህተቶች በአንድም በሌላም ምክንያት ሊገቡ ይችላል። ኦሪጂናሊ ሲጻፍም ሰው ሊሳሳት ይችላል። በቃ ሰው ናቸው፣ የጻፈው አንድ ሰው ነው። የመጽሐፍ ቅዱስን ለየት የሚያደርገው ኢንስፓይሬሽኑ ለየት ያለ ነው። ኦኬ መንፈስ ቅዱስ ያጸፋቸው ትልቅ የሆነ ኢንስፓይሬሽን ነው። ስለዛ ለየት አድርገን የምናየው ራሱ መጽሐፍ ቅዱስን። እነዚህ መጽሐፍት ላይ ግን በአንድም በሌላም ምክንያት ስህተቶች ሊገኙ ይችላሉ። አይችልም ኢንፋሊብል ናቸው የሚል ካለ ቤተክርስቲያን የትኛው አባት ነው ከመጽሐፍ ቅዱስ ውጭም ኢንፋሊብል ናቸው ብሎ ያስተማረ ብለን እንድንጠይቅ ያደርገናል። ምክንያቱም እንግዳ ትምህርት ስለሆነ እንግዲህ ሲሪየስሊ እንግዳ ትምህርት ነው። አንድም አባት ኢንፋሊብል ናቸው ሌሎቹ መጽሐፍት የነ ቅዱስ ባስልዮስን ራሱ ግን አይደለም ገድላት ድርሳናት ተአምራት የነ ባስልዮስን አሁን የሊቃውንት ሲሆን ይሻላል ነው። አሁን የሊቃውንት ሲሆን የትኛውም ማለት በዓለማችን ላይ ለምሳሌ የምናውቃቸው ብዙ አባቶች አሉ። እኛ ሀገር ብቻ ሳይሆን ሌሎች ሀገራት ላይ የሚታወቁ እነ ቅዱስ ዮሐንስ አፈወርቅ፣ እነ ባስልዮስ ዘቂሳርያ ሌሎችንም ስለሚታወቁ ስራዎቻቸውም ይታወቃሉ። ስለዛ እንደው ተጠብቀው ይኖራሉ። ገድላት ድርሳናት ተአምራት ሲሆኑ ግን ምንድነው የሆነ አካባቢ ላይ ብቻ ይሆናል። ለምሳሌ ያለው ያ መጽሐፍ ገድላት ድርሳናት ተአምራት ውስጥ ኢትዮጵያ ውስጥ ብቻ የሚኖር አለ፣ ሌላ ቦታ ጭራሽ የማይታወቅ ማለት ነው። እና ኖርማል ነው፣ ይህ ምንም ችግር የለም፣ ጤናማ ነው። ኢትዮጵያ ውስጥ ብቻ መኖሩ ማለት ነው። የሚታወቀው ታሪክ ኢትዮጵያ ውስጥ ብቻ ከሆነ ይጻፋል። የቅዱሱ ኢትዮጵያዊ ከሆነም ኢትዮጵያ ውስጥ ነው ኦፍኮርስ ሊኖር የሚችለው የገድል መጽሐፉ። እና ግን ችግር የሚሆነው ምንድን ነው? እንደነዚህ አይነት መጽሐፍቶች በየቦታው ስለማይገኙ አንደኛ የመበረዝ እድላቸው በጣም ሰፊ ነው። ስለዚ በጣም አንዳንድ መጽሐፍቶች በጣም ቴዎሎጂካሊ በጣም ጥናት የሚፈልጉ መጽሐፍት ራሱ ሊኖሩ ይችላሉ። በመጽሐፍ ደረጃ ውስጣቸው የሆነች ፓርት ብቻ ሳይሆን በመጽሐፍ ደረጃ ኢትዮጵያ ውስጥ ብዙ ጥናት የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። አሁን ዋናው ፎከሳችን ሃይማኖት የሚለው ላይ ስለሆነ አስተምህሮ የሚለው ላይ በደንብ ፎከስ አድርጉ ነው እንጂ በመጽሐፍት ደረጃ ተአምረ ኢየሱስ ለምሳሌ ጥናት ሊደረግበት የሚያስፈልገው አይነት መጽሐፍ ነው። ተአምረ ኢየሱስ ለምሳሌ በደንብ ጥናት ሊደረግበት ይገባል። መጽሐፉ ራሱ ምንጩ ከየት ነው የመጣው ምናምን የሚለው በደንብ ጥናት ሊደረግበት ይገባል። መጽሐፍ ቅዱስ ራሱ ለምሳሌ መጽሐፈ መቃቢያን ብለን የምንይዛቸው አሉ አይደል? እኛ ሀገር
ኢትዮጵያ ውስጥ መጽሐፈ መቃቢያን አሉ። መጽሐፈ መቃቢያን 1 2 3 የተባሉት እነሱ ራሳቸው ቢሆን ድጋሚ ጥናት ሊደረግባቸው ይገባል። ለምን? ምክንያቱም ውጭ ካለው ከመቃቢያን ጋር ልዩነት አለው። ልዩነቱ እንዴት መጣ? አባቶችስ ሲጠቅሱ የነበሩት የትኛውን መጽሐፍ ነው ከተባለ የውጩ ነው። ስለዚህ ይሄኛው መቃቢያን የትኛው መቃቢያን ነው የሚለውን አንዳንድ ነገሮች ጥናት ይፈልጋሉ። አሁን ችግሩ ምንድነው? ቦርድ ላይ አናይም። እዚህ ቲክቶክ ላይ ኦኬ ወንድምነት ቀጥሉ። መጣሁ ቀጥሉ። በጣም ነው የምናወራበት። ቀጥሉ። መጣሁ። እንግዲህ በገድላት ድርሳናት ላይ የሚያላግጥ ትውልድ ነገረ ድህነቱ ላይ እንቀጥላለን። እስከዛ ግን ቀጥሉ ወንድምነት። ቴንኪው። እንኳን ደህና መጣ እህትየው። ሰላም በይ። ቤካም ሶሪ ወገኖች፣ እሺ ሰላም በይና ብርኬ ቤቱን ምራው። ሰላም በይ አንቺም። ቤካም ይበልና ራት ልብላ። ሚዩት አድርጌ ነበር ለከሳወራ የነበረውና ቀጥሉ። ቴንኪው። እሺ ሰላም ብያለሁ ሁላችሁንም። ቤክ እየቀጠል ስራ ላይ ስለሆንኩ ሰላም ብያቸው። እኔ ድራይቭ እያደረግ ስለሆነ አይመቸኝም። ሰላም ብያቸው ሁላችሁ። እሺ ሰላም ብያለሁ ሁላችሁንም። ቤካ መሲ፣ ኤርሚዬ፣ ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። በእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እኔም ወደ ቤት እየገባሁ ነው፣ ግን እኔ በጣም አጭር ደቂቃ ምናልባት 5 ደቂቃ ምናምን ነው ከዚህ በኋላ የሚቀረኝ፣ ግን እችላለሁ። እንደዚህም እየገባሁም ቢሆን እችላለሁኝ። መግባት ትችላላችሁ። ኦርቶዶክሳውያን ገስት ልካችሁ መግባት ትችላላችሁ። ገስት ላኩና በገድላት ላይ የሚያላግጥ ትውልድ ተነሳ እና ያው ነገረ ድነት ላይ ነው የምናወራው ብሏል ኤርሚ። የሚጠይቅ ትውልድ ተነስቷል። የሚጠይቁት ግን እነማን ናቸው የሚለውን ነገር ድምፄ ግን ይሰማል። ድምፄ ይሰማችኋል? ይሰማል? እሺ እነማን ናቸው ግን እነዚህን ጥያቄዎች እያነሱ ያሉት ካላችሁ መጽሐፍ ቅዱስ ማንበብ የጀመሩት ናቸው። ቅድም ለምሳሌ ኤርሚ ሲያሳየው የነበረው ልጅ ብሩክ ይባላል። ኦርቶዶክሳዊ ነው። ረዥም ዓመት ቆይቷል እዚህ ቲክቶክ ላይ ሲወያይ በጣም ጥሩ የሚወያይ ልጅ ነው። መጽሐፍ ቅዱስን በአግባቡ የሚያነብ ልጅ ነው። አኬም እንግዲህ እንደምታውቁት ነው። እነዚህ መጽሐፍቶች ላይ ጥያቄ እያነሱ ያሉት ልጆች መጽሐፍ ቅዱስ ማንበብ የጀመሩ ልጆች ናቸው። እነ ኢዮብም እነ ጋዲሳም በእነዚህ መጽሐፍቶች ላይ ጥያቄ ሲያነሱ ከዚህ በፊት አይተናል አይደል? አይተናል። ለምንድን ነው ጥያቄ ያነሱት? መጽሐፍ ቅዱስ ማንበብ ጀምረዋል። መጽሐፍ ቅዱስ ያነበበ ሰው እንደ እግዚአብሔር ሐሳብ ያልሆነን ነገር መቃወም ይጀምራል አይደለ? ምክንያቱም በቃ የእግዚአብሔር መንፈስ ይረዳል። ያ ከእግዚአብሔር አብ የሚወጣው እውነተኛ መንፈስ ስለሚያግዝ ማለት ነው። እና ሰው መጽሐፍ ቅዱስን ካነበበ በእነዚህ ተረቶች ታስሮ አይኖርም። ለእነዚህ ተረቶች ምርኮኛ አይሆንም። መጽሐፍ ቅዱስን ሰው ማንበብ ከቻለ ማለት ነው። ማንበብ ከቻለ አንብቡ ነው የምንላችሁ። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሷን ወቋት፣ መጽሐፍ ቅዱስ አንብቡ። ያኔ ቤተክርስቲያን ውስጥ ያለውን ችግር እናንተ ትቃወማላችሁ፣ እውነት የሆነውን ደግሞ ትቀበላላችሁ። ካልሆነ ግን እውርን ነው እየመራ ያለው ማለት ነው። ድምጽ ጠፍቷል። ብሩኬ ስገድ ሲል ትሰግዳለህ አይደል? ግንድ ላይ ማርያም ተገለጠች እና ከበ ጨፍር ሲል ከበ ትጨፍራለህ። ለምን? ያላነበበ ትውልድ እንደዛ ነው። በቃ እውቀት ከማጣት የተነሳ ትጠፋለህ ማለት ነው። ትጠፋለህ። ቁጥር የሚጽፈውን ሰው አስገቡት። ድምጼ ሩቅ ከሆነ መንገድ ላይ ስለሆንኩ ነው። እሺ፣ መንገድ ላይ ስለሆንኩ ነው። ሰላም ናችሁ? እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። እኔ አንድ ነገር ልበል። ከየት ቤተ እምነት ነው? ኦርቶዶክስ። አይ ማለት ሳይሆን ያው እንወያያለን እኮ። አንድ አስተያየት ልስጥና ልቀጥል በጨዋነት።
አይ ተወያይተን አስተያየት ሰጠናል። አሁን የአስተያየት ሰዓት ስላልሆነ ነው። ለምሳሌ አንድ ነገር እንገርህና ለምሳሌ ኦርቶዶክስ ስህተት ብዙ ስህተቶች ብታወጣ የጴንጤን ትክክለኛነት ሊያረጋግጥልህ አይችልም። ኦርቶዶክስ ስህተት ነው ማለት ጴንጤ ትክክል ነው ማለት አይደለም። ማለት እኔ የሃይማኖት እውቀት ሳይሆን በሎጂክ ነው ማውራ። ብዙ አይነት ሃይማኖቶች አሉ። የኦርቶዶክስ ስህተት በተነገራችሁ ቁጥር ጴንጤ ትክክል የሆነ የሚመስላችሁ ከሆነ ስህተት ነው። ኦርቶዶክስ በተሳሳተ የኦርቶዶክስን ስህተት በምታወጣበት ጊዜ የራስ ላይ ሃይማኖት ላይ ያሉትን ጉድፎችን ብታወጣ ያንተን ሃይማኖት ታስተካክለዋለህ። ገብቷል ሀሳቤ? ኦርቶዶክስ ስህተት ሆነችም አልሆነችም የምጠቅመው የምጎዳው ኦርቶዶክሳውያንን ነው። የአንተ ሃይማኖት ስህተት የአንተ ሃይማኖት የልምምድ ስህተት ነው ያንተን ሃይማኖት የሚያበላሸው፣ አንተን ገደል ሊከት የሚችለው ገባ እንጂ ኦርቶዶክስ የፈለገችው ብትሆን ኦርቶዶክሳውያንን ነው የምጎዳው። አንተ ጋር ደግሞ ስለመጡ እንደማይድኑ ያውቃሉ፣ እናውቃለን። ገባ? ብዙ ሃይማኖቶች አሉ። በኦርቶዶክሱ ነው ራሱ ከኢትዮጵያ ውጭ የግሪክ አለ፣ የራሽያ አለ፣ የግብፅ አለ፣ የተለያየ አለ አይደለ? የግድ አንድ ኦርቶዶክስ ከኦርቶዶክስ ከወጣ የግድ ጴንጤ ሊሆን አይችልም። ሌላም ሃይማኖት ውስጥ ሊገባ ይችላል ማለት ነው። እና ትኩረታችሁን የኦርቶዶክስን ስህተት በመቆፈር ላይ ከሆነ ምን የምታተርፉት ነገር የለም። አንደኛ ጥላቻ ነው እየፈጠራችሁ ያላችሁት። ጴንጤ ላይ ጥላቻ እንዲኖረን ከመፍጠር ውጭ ሌላ ምንም አዲስ ነገር በተለይ የገጽ የፈጠረው አዲስ ነገር የለም ጥላቻ ከመፍጠር ውጭ ገባ? እኔ አሁን የመጽሐፍ ቅዱስ እውቀት ምናምን ያለኝ ሰው አይደለሁም፣ ግን ኖርማሊ በፊት ከነበረን ለጴንጤ ጥሩ አመለካከት አሁን የሚያስጠላ አመለካከት እንዲኖረን እየሰራችሁ ነው። ይሄ ነው የምልህ። እሺ በእርግጥ የመጽሐፍ ቅዱስ እውቀት የለኝም አልክ። እውቀት የሌለው ሰው ንግግር እንደሆነ ያስታውቃል። ምንም በቃ ጥያቄ የለውም። ባትነግረኝ ራሱ አንተ እንደዛ ብለህ የመጽሐፍ ቅዱስ እውቀቱ የለኝም ባትለኝ ራሱ ንግግር ያው የመጽሐፍ ቅዱስ እውቀት የሌለው ሰው ሎጂክ ነው የማወራው። ከአንተ ጋር ስለ መጽሐፍ ቅዱስ ስለማላወራ ነው። ምክንያቱም እናንተ መጽሐፍ ቅዱስን ታምናላችሁ ብዬ ስለማላምን ከፍላችሁ የምታምኑ መናፍቃን ስለሆናችሁ። አሁን አየህ ትልቁ ችግር ምንድን ነው? እኔ አሁን ሚዩት አላደረኩም፣ የሆነ ሰው ነው ሚዩት ያደረገ። ግን ታርገኛል ከእናንተ ከፍላችሁ መጽሐፍ ቅዱስን ሙሉ በሙሉ ትልቁ ችግር ምን መሰለህ? አየህ አንተ የእውቀት ችግር ብቻ አይደለም፣ የእውቀት ችግር ብቻ እኮ አይደለም። እሺ በቃ አስወርዱት። በቃ አሁን ይሄ ሰውዬ ስለሆናችሁ ነው። ይሄ ምንም እውቀት የለውም፣ እውቀት የለውም። ሎጂክ ደግሞ የእውቀት ችግር ብቻ አይደለም። ይሄ የእውቀት ችግር ብቻ ሳይሆን የማቹሪቲ ችግርም ጭምር ነው ያለበት። እኔ ሲያወራ ለምሳሌ ከ3 ደቂቃ በላይ ሰምቼዋለሁ። እኔን ግን 2 ሰከንድ መስማት አይችልም። የመወያየት አቅምም ጭምር ነው የሌለው። የእውቀት ችግር የመጽሐፍ ቅዱስ ያለማንበብ ችግር ሳይሆን ተግባቦት ችግርም ጭምር ነው ያለበት። አሁን አንተ እንዳታገባ ሚስት እንዳታገባ መጀመሪያ ከራስህ ጋር ተግባባ፣ ራስህን አዳምጥ። እሺ እንደዛ ነው የሚሻለው። ማዳመጥ መቻል አለብህ። ተናግረሃል፣ ሰምተንሃል። ሰው ሲነገር ደግሞ የመስማት አቅም ደግሞ ያስፈልጋል። እንደዛ ነው እንደዛ ነው። አሁን ምንድነው መሰላችሁ ሃይማኖቶች እዚህ ይሄ የዚህኛውን ሃይማኖት ችግር ብትነግረኝ ሌላም ቦታ አለ፣ ሌላ ሃይማኖት አለ። እኔ እኮ ስለ ሃይማኖት አይደለም ምን እናወራክ፣ ስለ ሃይማኖት አይደለም ምን ነግርክ፣ ስለ ብርሃን ነው እያወራን ያለነው። አንተ በሞት መንደር ነው ያለው፣ በጨለማ መንደር ነው ያለው። ና ወደ ህይወት ነው እያልን ያለነው። ና ወደ ኢየሱስ ነው እኛ የምንጠራ፣ ወደ ኢየሱስ ነው ወዳጄ አይደል? ወደ ኢየሱስ ነው። ጴንጤነት ምናምንም ቢሆን አያድንም እናውቃለን አልክ። መጽሐፍ ቅዱስ እኮ ማያውቅ ሰው ጴንጤነት ያድን ኦርቶዶክስነት ያድን አያውቅም እኮ። በቃ አንተ አታውቅም። ማያውቅ ሰው ጴንጤነት አያድንም ብሎ ሊናገር አይችልም። ሲጀምር ጴንጤነት ያድናል ብለንም አናውቅም። ምን እንደምንል እንኳን አታውቅም። የሚያድነው ኢየሱስ ክርስቶስ ነው። ጴንጤነት ያድናል ብለን አናውቅም በጭራሽ። አዳኙ ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ ደግሞ አምነው የዳኑ ህብረት የሚያደርጉት ጴንጤ ጋር ብቻና ብቻ ነው። አለቀ። ምክንያቱም ከወተት ስለማንቀበል ማለት ነው። የሰው ስርዓት ስለማንቀበል፣ የፍጡር አምልኮት ስለማንቀበል ህብረት የምታደርገው ጴንጤ ጋር ነው። ከ1 እስከ 30 ኢየሱስ የሚነገርበት ቦታ ብቻ ነው ህብረት የምታደርገው። አሁን ይሄ የህብረት ጉዳይ ነው የሚሆነው ማለት ነው። በክርስቶስ ኢየሱስ ከዳንክ በኋላ ህብረት ታደርጋለህ። ለፍጡር የማይዘፈንበት ቦታ ህብረት ታደርጋለህ። የት ህብረት ታደርጋለህ? ወደ ፍጡር ጸሎት የማይደረግበት ስፍራ ህብረት ታደርጋለህ። ሶስቱ የህብረት ጉዳይ ነው። የሚያድነው ኢየሱስ ክርስቶስ ነው። ሰው ጴንጤ ስለሆነ አይድንም። ጴንጤ ነኝ ስላለ አይድንም። ኢየሱስ ነው የሚያድነው። በክርስቶስ ኢየሱስ የዳነ ደግሞ ህብረት የሚያደርገው ጴንጤው ጋር አለቀ። ምን እንደምንል እንኳን አልገባህም። ለዛ ነው ወዳጅ። እሺ
ሰው አንብብ ለህይወት እንዲሆነ መች እንደምትጠራ አታውቅም። አሁን እኔ እናንተ እያወራን ነው። ከጥቂት ደቂቃ በኋላ እስትንፋስ ሊቆም ይችላል። ሲኦል ነው የምትገባው ወዳጄ። ኢየሱስን ካላወቅ ሲኦል ትገባለህ። ኦርቶዶክስ እያልክ ማለት ነው። ምንም ካልጠቀመ ኦርቶዶክስ መሆን ወደ ህይወት እስካላመጣ ድረስ የእግዚአብሔርን ቃል እንድታነብ እስካላገዘ ድረስ ምንም ልዩነት የለውም። በቃ ማህበርተኛ ነህ አንተ፣ እድርተኛ ነህ ወዳጄ፣ እድርተኛ ነህ። የሆነ የእድር አባል ከመሆን የተለየ አይደለም ማለት ነው። የእግዚአብሔርን ቃል አንብብ፣ መጽሐፍ ቅዱስን አንሳ። ራሷ ኦርቶዶክስ ምንድነው የምትለውን ራሱ ለማወቅ ሞክር። የምሬን ነው የምልህ። ኦርቶዶክስ ምንድነው የምታስተምረው? ያኔ ኦርቶዶክስ የምታስተምረውን ለማወቅ መጽሐፍ ቅዱስ ስታነሳ ስህተቱን ትረዳለህ ማለት ነው። እንደ እግዚአብሔር ቃል ያልሆነውን ልምምድና ትምህርት ምን እንደሆነ መለየት ይችላል። ኢየሱስ ያስፈልጋል። ና ወደ ክርስቶስ ኢየሱስ ተደማምጠህ ማውራት ከቻልክ አሁን መግባት ይችላል። እሺ መግባት ይችላል። አዳምጠኝ የምታወራ ከሆነ እኔም ሰማሃለሁ። መግባት ይችላል። ህይወት ኢየሱስ ክርስቶስ ብቻ ነው። ሌሎች ኦርቶዶክሳውያን ካላችሁ መግባት ይችላላችሁ። ቁጥር ጻፉና ሌሎች ኦርቶዶክሳውያን ግቡ። ሌሎች ኦርቶዶክሳውያን ግቡ።